ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን፣ በመከታተል ላይ የምትገኙ ጃኖ ቅማንት ሚዲያ ነው። ወቅታዊ ጉዳያችን አሁን ጀምሯል። በዛሬው ወቅታዊ ጉዳያችን የቅማንትን ሕዝብ ቀብሮ የማስቀረት ሴራ በሚል ርዕስ አንድ ውይይት ይዘንላችሁ መጥተናል። በዚህ ውይይታችን የቅማንትን ሕዝብ ጥያቄ ቀብሮ የማስቀረት ሴራው ታሪካዊ ዳራው ምንድን ነው ወይም መነሻው ምንድን ነው የሚለውን የቀደመውን ሳይሆን በተለይ ከኢህአዴግ ዘመን በኋላ ያለውን በስፋት እናነሳለን። ሌላው የቅማንትን ሕዝብ ጥያቄ የብልጽግና መንግስት በዚህ ደረጃ ለምንድን ነው የሚፈራው? ለምንድን ነው የሚጠላው? ምንድን ነው ምክንያት አለው ወይ የሚለውን እሱን እናነሳለን። በተለይም አሁን በኦህዴድ የሚመራው የብልጽግና መንግስት የራሱን ፖለቲካ እየገነባ ያለበት ሁኔታ ነው ያለው። ከዛ አንጻርም ኦህዴድ በዚህ ፕሮጀክት ውስጥ ቅማንትን ለምንድን ነው እንደዚህ የሚያደርገው የሚለውንና ከቅማንት ጋር ያለውን ታሪካዊ ዳራም እናነሳለን ማለት ነው። በመጨረሻም የቅማንት ህዝብ ምን ያደርግ የሚለውንም አሁን ካለው የወቅታዊ ፖለቲካ እንቅስቃሴ አንጻር እናነሳለን ማለት ነው። በድጋሚ አብራችሁ እንድትቆዩ የአክብሮት ግብዣችን ነው። እንደተለመደው የዘንድር አብሮኛለ ሰፊውን ጊዜ ወስዶ ማብራሪያ የሚሰጥበት ይሆናል ማለት ነው። የዘንድር ወደ አንተ ልምጣ። ዛሬ የምናነሳቸው እነዚህ ይሆናሉ ማለት ነው። እንግዲህ የቅማንት ህዝብ ጥያቄን ቀብሮ የማስቀረት ሴራው ታሪካዊ ዳራው ከምንድን ነው የሚጀምረው? በተለይም ከኢህአዴግ መንግስት በኋላ ያለው በተደጋጋሚ የምናነሳው በአዋጅ የተሰረዘበት ሁኔታ አለ። ከሱ ጀምሮ ያለውን አሁን እስካለው የብልጽግና መንግስት ድረስ ያለውን ብናነሳው ምን ይመስላል የሚለውን አጠቃላይ አሁን ካለ የብልጽግና እንቅስቃሴ አንጻርም ከእሱ ጋርም እያገናኘን ስለምናየው መነሻው ግን ምንድን ነው የሚለው ከመጀመሪያው እሱን ብናነሳው ወደ አንተ ልምጣ። እንግዲህ የቅማንት ጥያቄ እንዲሁ ለዛሬ ውይይት ታሪካዊ ዳራ ይሆን ዘንድ ምን ነበረ ታሪካዊ ዳራው ወይንም የታሪክ አመጣጡ ምንድን ነው የሚለውን ለማየት ያክል ወደኋላ እንሄድም። ከ1984 ወይም 83 በኋላ ያለውን እንዲሁ ዝም ብዬ በወፍ በረር ለማንሳት ሞክራለሁ። 1984 የብልጽግና ማነው የኢህአዴግ የሚባለው መንግስት በአዋጅ ቅማንትን ሰርዟል። የክልሎች ማቋቋሚያ አዋጅ የሚባል አዋጅ ቁጥር 784 ላይ ማለት ነው። በሱ ቅማንትን ሙሉ በሙሉ ሰርዞ ያልነበሩትን እንደነበሩ እያደረገ ሰርቷል። በአክቹዋሊ የሆነውን ነገር እናውቃለን ማለት ነው። ይሄ ኃላፊነት በጎደለው መንገድ አስተዳደር ክልል ሲያቋቁሙ ቅማንትን ሰርዘውታል ማለት ነው። ከዛ ጊዜ ጀምሮ እንቅስቃሴዎች ነበሩ። ነገር ግን በ1986 ዓ ም የህዝብና ቤቶች ቆጠራ ተካሂዷል። ክረምት 87 ሪፖርት የተደረገው ማለት ነው። በሱ ቆጠራ ቅማንት ተቆጥሯል። ነገር ግን በርካታ ቅማንቶች ተቀንሰዋል። በህዝብ ቁጥር በ77 ከተቆጠረው ምንም አይነት ልዩነት የሌለው ነገር ግን በቋንቋ እንትኖቹ ደረጃ ስትመጣ 167 ሺህ በላይ የነበረ የቅማንተኛ ተናጋሪ የሚባል ህዝብ በዚህኛው 1625 ብቻ ሆኖ እንዲቆጠር እንትን ተደርጓል፣ ሪፖርት ተደርጓል ማለት ነው። ሌላ ቦታ የነበሩ ህዝቦች በሙሉ ተደበቁ ማለት ነው። ላይክ ጎጃም የነበረ ቅማንተኛ ፐርፌክት የሚናገር ሳይቆጠር እንዲቀር ወይም ሌላ ተብሎ እንዲቆጠር ተደረገ ማለት ነው። በሌላ ስም እንዲቆጠር ተደረገ። እነዚህ እና ጎንደር ከባቢም በልዩ ልዩ አሻጥር ቁጥሩ እንዲቀንስ ተደርጎ 172 ሺህ ብቻ ሆኖ ሪፖርት እንዲደረግ ተደረገ ማለት ነው። 3 ሺህ ወይ 2 ሺህ እንኳን አልጨመረም። በጣም የሚያሳዝነው ማለት ነው። ያ ነበረ። ሌላው እንግዲህ የ1997 ምርጫ ነው። በዛ ምርጫ ምክንያት ግርግር ተፈጥሮ ስለነበረ እና ኢህአዴግ የሚባለው ድርጅትም ከፍተኛ የሆነ ፈተና ውስጥ ወድቆ ስለነበረ በዛ ዘመን ህዝብና ቤቶች ቆጠራ ማካሄድ አልቻለም። ዜን ገፍቶ ወደ 2 ዓመት ምናምን በኋላ 1999 ዓ ም ሪፖርት የተደረገው ህዝብና ቤቶች ቆጠራ ነው። እንግዲህ ሶስተኛው ህዝብና ቤቶች ቆጠራ ነው ይሄኛው። በዚህ ጊዜ ቅማንት ተሰረዘ ማለት ነው። ሙሉ በሙሉ ሌላ ተብሎ እንዲቆጠር ተደረገ። አዘርስ በሚል እንዲቆጠር ቅማንት የለም የሚለው እውን አደረጉት እዚህ ጋር ምተው ማለት የ86ቱ ወይም 87 የተቆጠረው በእንትን ምክንያት መሆኑን መረዳት እንችላለን እዚህ ጋር ማለት ነው። ኮዱን እንዳለ የደርግን ስለተጠቀሙ ነው። የመጀመሪያውን ህዝብና ቤቶች ቆጠራ ኮድ እንዳለ ስለተጠቀሙ ነው ቅማንትን የቆጠሩት እንጂ አይቆጥሩትም ነበር እዛ በፊት ማለት ነው። ስለዚህ 99 ላይ እነተፈራ እና አዲሱ ለገሰ የሚመሩት በቦርድ ሰብሳቢነት የሚመሩት የህዝብና ቤቶች ቆጠራ ጉዳይ አለቀለት ማለት ነው። ቅማንት ሙሉ በሙሉ ተሰረዘ። በጣም በሚያሳዝን ሁኔታ ማለት ነው። እንግዲህ ከዚህ በኋላ ነው ቀደም ብሎ ከ1984 83 ጀምሮ የነበረው እንቅስቃሴ የቅማንት ልሂቃን ሲታገሉ የነበሩት የህዝብ ድጋፍ አጥቶ በሆነ ጊዜ እንትን ሲል ቆይቶ መጨረሻ ላይ የህዝብ ድጋፍ ያገኘው እዚህ ጋር ነው። ሙሉ በሙሉ በህልውና ደረጃ ጄኖሳይድ ፈጸሙ ማለት ነው። ሲስተማቲክ ጄኖሳይድ በፖሊሲ ደረጃ ያወጡትን በተግባር ተገበሩት ማለት ነው።
ምን ማለት ነው? በአዋጅ አውጀው ነገሩን። ከዛ በኋላ ይሄንን ተግባራዊ ያደረጉት ደግሞ 99 ነው ማለት ነው። ስለዚህ የቅማንት ህዝብ በ2001 ዓ.ም የቅማንት ኮሚቴ ጠንካራ ኮሚቴ አደራጅቶ እንቅስቃሴ ጀምሯል ማለት ነው። ጥያቄው ኮንሶሊዴት ተደረገ ማለት ነው። ተፋዞ የነበረው ጥያቄ በለጠ ተጠናከረ። ይሄም ለክልሉ የተለያዩ የሚመለከታቸው በተለይ ለምክር ቤቱ ጥያቄ ቀረበ። ያን ጥያቄ ሲያጓትት መጨረሻ ላይ 2005 ይመስለኛል ወደ ፌዴሬሽን ምክር ቤት ይሄዳል። እርግጠኛ አይደለሁም ዘመኑ 2005 ይመስለኛል ወደ ፌዴሬሽን ምክር ቤት ሄደ። የፌዴሬሽን ምክር ቤት መጥቶ አጥንቶ 2007 ዓ.ም ላይ የቅማንት ጥያቄ እውቅና አገኘ ማለት ነው። የቅማንት ህዝብ እውቅና አግኝቶ ነገር ግን አስተዳደሩን በተመለከተ የአማራ ክልል ይፍታላችሁ ብሎ ወደኋላ መለሰው። እንደማይፈታው እኮ ያውቃል። ሆን ብሎ ነው። በነገራችን ላይ ያ ሴራው ነው። የእነሱ ሴራ ሆን ተብሎ ወደዛ ተመለሰ ማለት ነው። የአማራ ክልል ደግሞ ቁጭ ብሎ ኦልሬዲ እውቅናው ከተሰጠ አስተዳደር ግድ ስለሆነ 42 ብሎ ከኪሱ ልክ እንደ ጫማ ቁጥሩ 42 ቀበሌን የሚል ውሳኔ ወሰነ። ከዚህ ተከትሎ እንግዲህ 2008 ላይ አስተዳደር 42ን መሰረታለን ሮቢት ላይ ብሎ ሞክሮ ከገበሬ ጋር ውጊያ እንትን ከፈተ። አልተሳካለትም። እየዞረ ግን ንጹሐንን ገሏል፣ ንብረት አውድሟል። ይህም በወቅቱ የነበረ የሰብአዊ መብት ኮሚሽን የሚባለው ኢትዮጵያው የመንግስቱ ማለት ነው ሪፖርት አቅርቧል። የአማራ ክልል ከአቅም በላይ በሆነ ኃይል ተጠቅሞ 113 ንጹሐንን ገሏል። በዚህ ያን ያክል ገንዘብ የሚገመት በርካታ ንብረት አውድሟል። ብዙ ሰዎች አካል ጉዳተኛ አድርጓል። ስለዚህ የአማራ ክልል ተጠያቂ መሆን አለበት፣ ይቅርታ ይጠይቅ፣ ካሳም ይክፈል የሚል ነገር ነው የነበረው ማለት ነው። ከዚህ ጀምሮ እንግዲህ የሆነ እንትን ይመጣል ማለት ነው። ይሄ ዘመን ውስጥ ለውስጥ ኢህአዴግነት እየፈረሰ ውስጥ የሚመጣው ደግሞ የኦሮማራ የሚለው እያደገ እያቆጠቆጠ የመጣበት ዘመን ነው 2008 ማለት። ከዛ ጊዜ ጀምረ ወደኋላ ስትመጣ ታገኘዋለህ ማለት ነው። እንግዲህ ይሄን ጊዜ በተለይ ደግሞ እስከ 2010 የካቲት ድረስ ይሄ በደንብ እያቆጠቆጠ የመጣው ማለት ነው። 2010 መጋቢት ይመስለኛል ኢህአዴግ የሚባል ወድቆ በምትኩ የኦሮማራው መንግስት መጣ ማለት ነው። በኋላ ነው ብልጽግና ብሎ ስም ያወጣ። ያንን ማሰብ እንችላለንና 2008 የተደርጎ ጥያቄ ማልጠየቀን ነገዱ አንዳርጋቸው የሰሩት ሴራ አይደለም ይቅርታ ሊጠይቀን ይልቅ እንዲያውም በተመደበ የፌዴራል መንግስት የመደበውን ብር ለካሳ በሚል ለራሱ ጠበንጃ መግዣ ምናምን እያደረገ ሽፍታ አህያ ሌባ ነው ያለው ቅርብ ሰውዬ። ልክ ያን አህያ ሌባ ሁሉ እያደራጀ ሌላ ዘመቻ ሲያዘጋጅ ነው የነበረው ማለት ነው። በጣም አስቸጋሪ ነው የነበረው። 2009 ጫናው ያው የነበረው እንደነበረ ሆኖ ግን ጫና ስለነበረ በምክር ቤት ደረጃም ተጠይቆ ስለነበረ የቅማንትን ጥያቄ አስተካክዬ እመልሳለሁ በሚል ከኮሚቴው ጋር ጥምር ኮሚቴ የሚል በክልል ደረጃ ጥምር ኮሚቴ ፈጥሮ እንደገና እንዲጠና የቅማንት የሚል ነገር ኮሚቴው እንዲያጠና ተደርጎ እየዞረ ኮሚቴው አጥንቷል ማለት ነው። አጥንቶ እስከታች እስከ ሁሉም ቦታ ወርደው አጠኑ። እኔ ቅማንት ነኝ ያለውን ቅማንት ነው፣ እኔ አማራ ነኝ ያለውን አማራ ነው። እንዲህ አይነት ስራዎችን ሰሩ ማለት ነው። ከተቀላቀሉ ውጭ ያለው ማለት ነው። የተቀልቅል ናቸው የተባሉት ደግሞ ህዝበ ውሳኔ እንዲደረግ ተደርጓል። የመተማ አካባቢ የነበሩ ህዝበ ውሳኔ በተለይ ሽንፋን አጭበርብረዋል። ኮዘራ አላከወንም። ቅማንት ጭራሽ አልተሳተፈበትም አሻጥር ስለተሰራ። ዋቴቨሪቲዝ የኳቤር ለምዬ ላይ ነበረ ወደ ቅማንት አስተዳደር የሚለው ስላሸነፈ ነገሮቹ አለቁ ማለት ነው። ይህን መሰረት አድርጎ 72 ቀበሌ በእጁ ይዞ ነበረ በቃለ ጉባኤ ተፈራርሞ ያለው ማለት ነው። በእጁ የያዘውን ያን 72 ቀበሌ የሚለውን ይዞ ሂዶ 2010 ሰኔ ላይ የአማራ ክልል ምክር ቤት 69 ቀበሌ ብቻም ነው ከዚህ ከነገዴ ባህር ነው ምናምን ከኳቢሮ ልዬ በላይ ያለውን ሌላውን የመተማን የቋራን የወሰኑ ቅማንቶችን አፍኖ አስቀረ ማለት ነው። በዚህ ሂደት እንግዲህ ትልቅ ችግር ተፈጠረ ማለት ነው። አሁን ይህን ስናደርገው ግማሹ 2008 የሚለው በዘመነ ኢህአዴግ ነው የነበረው። 2009 የምትለው 2010 የምትለው ደግሞ ወደኋላ የመጣው ሰኔ ላይ ስለሆነ ብልጽግና የሚባለው ወይም ኦሮማራው 2010 የካቲት ላይ መጥቶ ነው ከተወሰኑ ወራት በኋላ ነው ውሳኔ የተወሰነው ማለት ነው። ስለዚህ አሁን ምንድን ነው ይሄ ጌታዋን የተማመነች በግ ላቷን ውጭ ታሳድራለች እንደሚባለው ኦልሬዲ ለውጡ አስክሯቸው ስለነበረ በለውጡ ስለሆነ በፊት 2008 የጀመሩትን ጭፍጨፋ አሁንም ማስቀጠል ስለፈለጉ ያን አይነት ውሳኔ ወስነው መጡ። ማንም ደግሞ አይጠይቃቸው። ኦልሬዲ ስርዓትና ህግ ስላፈረሱ ምንም ነገር እንደማይሆኑ አቅደው እንቅስቃሴ ጀምሯል ማለት ነው። ይሄን የሆነው የብልጽግና ዘመን ሲመጣ የቅማንት መከራ የመጣበት የአማራ ክልል ደግሞ የፈለገውን የሚያደርግበት ማለት ነው። የመንግስት ተቋሙ ይሄ ብአዴን የሚባለው የፈለገውን እንዲያደርግ የተፈቀደለት ማለት ነው። ማንም የህግ የበላይነት የማይጠይቀው ሁኔታ ተፈጠረ ማለት ነው። ይሄ ነው የሆነው በወቅቱ ማለት ነው። እንግዲህ 2011 ዓ.ም
እስከ 2012 በተለይ 2010 ነው የተጀመረው። 2010 ማን ነው ይሄ ዘንዘልማ የሞተው ሰውዬ እንደመጣ በተለያየ ቦታ ያሉ ቅማንቶችን እያፈናቀሉ እየዞሩ እያፈናቀሉ እያሳደዱ የነበሩበት ጊዜ ነው ያ ወቅት ማለት ነው። በተለይ ከስራ ከመኖሪያ ቀያቸው እንዲፈናቀሉ አድርጓል። 2011 ለይቶለት መተማ ላይ ጭፍጨፋውን ጀምሮታል። ጥር ላይ ይህን ልክ እንደ አሁን ማለት ነው ያን ጭፍጨፋ ጀምሮት አካሂዶታል በከባድ ሁኔታ። ከዛ እስከ 2002 ቀጥሏል። 2012 ህዳር ወር ላይ የሰራባው ኮንቬንሽን ነገር ተፈረመ ማለት ነው። ማለት ፊርማ አይደለም ያው ተስማሙ። ኮሚቴ ገባ ታረቅን ምናምን የሚል ነገር አምጥተው ያን ስራ ሰሩ። ከዚህ በኋላ በጋራ ነው የምትሰሩት በሚል እንዳይንቀሳቀስ ተደረገ ኮሚቴው ማለት ነው። ኮሚቴው ደግሞ ይሄንን እንደ ውለታ ቆጥሮ ዝም አለ። በሂደት እነሱ ህዝቡን ከእንቅስቃሴው ለመቁረጥ ብዙ ስራ ሰሩ ማለት ነው። ሽፍታ እያደራጁ ማሰማራት ምናምን። ከዛ በኋላ ኮሚቴው የነበረውን በሁለት እግሩ መቆም ራሱ የተቸገረበት ሁኔታ ተፈጠረ ማለት ነው። 2012 ያ ያዘዘው ጭፍጨፋ ተፈጽሟል። እዛ በኋላ ከስምምነቱ በኋላ ያለው ኮሚቴው ዝም አለ። ይሄ ተላላኪው ባንዳው ምናምን ህዝብን ኮንትሮል ወደ ማድረግ ሄደ ማለት ነው። መጨረሻ 2013 የሆነውን ነገር ታውቃለህ፣ ሚያዝያ ላይ ተፈጸመው ማለት ነው። ይሄ ነው 2013 ሚያዝያ ላይ ጁንታ ተብለን በግልጽ ነው የተጨፈጨፈው። እስከ 2014 መጨረሻ ላይ ከባድ ጭፍጨፋ የመከላከያ በሞርተር ሳይቀር ነው ንጹሐን የተጨፈጨፉት መተማ ላይ። የአሁን ሱዳን 10,000 የተፈናቀለበት ምክንያት በዛ ነው፣ ወደ ሱዳን የሄዱት ማለት ነው። ይሄ ሁሉ ነው የተደረገው ማለት ነው። ይሄ ሲደረግ የብልጽግና ድጋፍ አለበት። ብልጽግና ነው የሚያደርገው። ብልጽግና ስትል የአማራ ክልል ኢህዴን የሚባለው ድርጅት ወይም ብአዴን የሆነው እርሱ ወደ ብልጽግና ገብቶ የሰራው ስራ ነው። የኦሮሞ ኦህዴድ የሚባለው ደግሞ ደጋፊ ነው፣ አብሮ ነው የሚሰራው። ምክንያቱም በኦሮማራ ነው ለውጡን ያመጡት ማለት ነው። ይሄ ነው ወደኋላ እንትን ያደረገውና እስከ 2015 ደግሞ ኮሚቴውን አታለው ጭበርብረው በደብተራም በምንም ብለው ጠራርገው እስር ቤት ከተቱት ማለት ነው። ከዚህ ጊዜ በኋላ በፊትም የታሰሩ ነበሩ በነገራችን ላይ። ከዚህ ጊዜ በኋላ የቅማንት ህዝብ አንቀሳቃሽ እንትን የለውም፣ መሪ የለውም፣ ትግሉን የሚመራለት የለውም፣ ይሄ ጥያቄው የሚያስተባብርለት የለውም፣ ኮሚቴ የለውም። ጥያቄው ያለ ባለቤት ቀረ ማለት ነው። ህብረተሰቡ ብቻ ይዞት የሚያስተባብርለት የለ፣ በህዝብና በመንግስት መካከል እንቅስቃሴ የሚደረግ የለ፣ መንግስት ስለ ጥያቄው የሚያስብልህ የለ፣ ምንም የለም። በቃ አለቀ ኦልሬዲ ማለት ነው። ኦልሬዲ እንደሞተ ታየ ማለት ነው። በየወረዳው ያለ የመንግስት ካድሪ በተለይ ደግሞ የቅማንት ተወላጅ ነው ግን ለጨፍላቂ ጥያቄውን ለማፈር ለሚሰሩት ኃይል እድል ሰጥቶ እነሱ እንደፈለጉ እንዲጫወቱበት የተደረገበት ሁኔታ ነው የተፈጠረው ማለት ነው። ይሄ ዓመት ፋኖ የሚባለው እንደገና ወደ ጫካ የገባበት ነው። ወደ ጫካ ሲገባ ግን ተመልሶ ቅማንትን ነው የሚወጋው። ከዛ ጊዜ ጀምሮ እስከ ዛሬ ራሱ ከባድ የሆነ ጭፍጨፋ በተለያየ መንገድ እየተፈጸመ እንደሆነ በተናጠል እየዞሩ አንዳንዱን አካባቢ አታክ እያደረጉ የሚሄዱበት ሁኔታ ተፈጥሯል። በጣም በሚያሳዝን ሁኔታ የምዕራብ ሪጅን የሚባለው የቴሌኮሙኒኬሽን ከዚህ ኃይል ጋር አብሮ የሚሰራ ነው ማለት የስልክ ኔትወርክ እያጠፋ ሲያስጨፈጭፍ የነበረ ምንም አይነት መረጃ እንዳይደርስ እያደረገ ሲሰራ የነበረ ነው የቴሌኮሙኒኬሽን ባለው። ዛሬም ይሄን ያደርጋሉ። በነገራችን ላይ መብራት ሳይቀር ይሄን ያደርጋሉ። የመብራት ኃይል እዛ የሚሰራ ማለት ያጠፋል። የሆነ ቦታ መርጣ ያጠፋል። በዛው ኔትወርክ ይጠፋብሃል። ቬሪ ዲፊካልት። እንዲህ አይነት ነገሮችን እየሰሩ የመጡት ማለት ነው። እስከ ዛሬ ግፉ ቀጥሏል ማለት ነው። እንግዲህ የቅማንትን ጥያቄ የመመለስ ፍላጎት የለም በአሁኑ ሰዓት። ይልቁንም ለመቅበር ስራ እየሰሩ ነው ኦልሬዲ ማለት ነው። ገለነዋል፣ አጥፍተነዋል፣ በቃ የቅማንት ጥያቄ የለም አይነት ነው የሚሉት የሚያወሩት ማለት ነው። ምክንያቱም ኮሚቴው ሙሉ በሙሉ ወስደው አግተው አፍነው ያዙ። ይሄንን ጥያቄ ሌጂትሜት ሆኖ የሚያስተዳድርልህ የለም። ማንም ኃላፊነት ወስዶ ሊመራው የሚችል የለም። ይሄን የሆነው ማለት ነው። ህገ መንግስቱን ብልጽግና በካልቾ ብሎ ስለጣለው ተጠያቂነት የለም። ህገ መንግስቱ ስራ ላይ ከዋለ በህገ መንግስቱ መሰረት የጠየቀው ጥያቄ የግዴታ እንዲያስተናግዱት ያስገድዳቸዋል። አሁን ግን ህገ መንግስቱን አይጠቀሙበትም። ብልጽግና ጸረ ህገ መንግስት ነው። ይህን ህገ መንግስት አይፈልገውም። ለራሱ አንዳንድ ምንድነው እርምጃ ለመውሰድ እሱ ለፈለገው ነገር አንቀጽ ጠቅሶ ምናምን በህገ መንግስቱ መሰረት ሊል ይችላል። የፌዴሬሽን ምክር ቤት የተወካዮች ምክር ቤት ለመሰብሰብ በዚህ አንቀጽ በዚህ ምናምን እያለ ያወራል እንጂ ጸረ ህገ መንግስት ነው። ህገ መንግስቱን ተጻሮ ነው የሚሰራው የብልጽግና መንግስት። በዚህ ምክንያት ነው አንዳንዴ ዘንድሮ ምንድነው ይሄ ሆሳና ላይ የብሔር ብሔረሰቦች ቀን አከበረ ብልጽግና ተብሎ ድል ብሎ ተከብሯል። ምን እንደሆነ ታውቃላችሁ? ይሄ መሰረታዊ ነገሩ ምርጫ ስላለ ዘንድሮ የግዴታ ሁሉም እንዲመርጠው ይሄንን አደረገ ማለት ነው። ይሄ ለምርጫ ተብሎ ነው። ለዛም ህብረ ብሔር አንድነት እያለ ማለት ነው የመደመር ጥሩምባ ነው ሲነፋ የነበረው እንጂ ምንም እንትን የለውም። ከብሔሮች መብት ጋር ምናምን የሚያዝ ነገር ምንም የለም። የብሔር መብት የሚባል ነገር የለም። ብልጽግና ውስጥ አይሰራም። እንደዚህ አይነት ነገሮችን አድርጓል።
ይሄ ሁሉ ግን የብሔሮችን ቀን ሲያከብር የጥያቄ ያቀረቡትን የተለያዩ ህዝቦች ጥያቄ ሳይመልስ ሳያስተናግድ መስማትም ሳይፈልግ ማለት ነው። አይፈልግም። ኦልሬዲ ምንም ነገር ሊያደርግ አይችልም በፍጹም ማለት ነው። ያን ነገር ማየት እንችላለን። ይልቁንም ቅማንት እውቅና ተሰጥቶታል፣ ከዚህ በኋላ አስተዳደር ምናምን የሚባል የለም ይላሉ። የአማራ ክልል ከባቢ በለው ይሄ የአማራ ዲያስፖራ በለው የአሜሪካ ያለ በተለይ ደግሞ የፋርጣ ቡድን በለው ኦልሬዲ እውቅና ሰጥተናል፣ ከዚህ በኋላ አስተዳደር የሚባል የለም። 42 የለ 69 የለ 72 የለ ምናምን የገሌ መሌ የለም ነው። አስተዳደር የሚባል ነገር እዚህ በኋላ የለም ተብሎ ይልቁንም ይህን ነገር ማፈና አይነት ስራ እየሰሩ ነው። በተግባር ነው የሚሰሩት ይህን ነገር ለማቆም ማለት ነው። እንዲህ አይነት ወሬን የሚያወሩት ማለት ነው። ከዚህ በተጨማሪ እንዲያውም ጎንደርን ክልል እናደርጋለን በሚል የፖለቲካ ቀውስ ውስጥ ገብተው የተቃወሱ ነው። የፋርጣ ቡድንም በለው ሌላውም በለው ይሄን ነገር ይሰራል። የአማራውን ፖለቲካን የኔ ማጠዘ ብሏል የፋርጣ ቡድን እንደምታውቀው ሴረኛ ቡድን ማለት ነው። ይሄ ከኋላ እንትን እያደረገ አሁን የጎንደርን ክልል እናደርጋለን የሚል እንቅስቃሴ ጀምራል። ይሄም ቅማንትን የማፈን እንቅስቃሴ ነው። በዛው መካከል ሌላው ተላላኪ የሆነ የዲያስፖራ ባንዳ ቡድንም ይሄን ስራ እየሰራ ነው። አሁን ሲሰራም ቆይቷል። አሁንም እንደዚሁ ነው። ተሰባስበን ዓለም አቀፍ እንደዚህ ልንመሰርት ነው ምናምን ይሄ ጸረ ቅማንት ነው የሚሰራው። እስካሁንም ሲሰራ የነበረው ማለት ነው። ተደብቆ ከጎንደር ህብረት ጋር የሚሰራው የሚያሽቋለጠው ቡድን ይሄንን ይሰራል አብሮ ማለት ነው። ይሄ ቅማንትነትን የማፈን እንቅስቃሴ መሆኑን መረዳት እንችላለን ማለት ነው። እንዲህ እያደረገን እያሰቃየን ቆይተናል። እኛ አሁን ይሄው እስካሁን አለን። አገሪቱን ወደ ዩኒተሪ ስቴት ማሰለፍ ማን ነው አሁን ታስሮ ተፈታ አላውቅም። ዮሐንስ ቦያለው የሚባል ሰውዬ 2011 ከተደረገ ውጊያ በኋላ በጦርነት የሚባለው ነገር እንዳላሸነፉ ሲያውቁ ህገ መንግስቱን አፍርሰን ቅማንትን ጥያቄ ምናምን የሚባል ነገር እንገላገለዋለን አይነት ነገር ሲንቀሳቀስ ነበር። ዘሴም ቲንግ እሱም ፕሪንሲፕል ነው እየሄደ ያለው። ምንድነው ብልጽግና እየሄደ ያለው እንትኑን በኋላ ነሰዋለሁ። ህገ መንግስት አፍርሶ ዩኒተሪ ገቨርንመንት ወይም ዩኒተሪ ስቴት ስታብሊሽ ማድረግ ነው በኢትዮጵያ ምድር ማለት ነው። ይሄንን ሲመሰርት ህገ መንግስት ፈረሰ ማለት ነው። ህብረ ብሔር ፌዴራሊዝም የሚባል ነገር የለም። የብሔር ጥያቄ የብሔር አስተዳደር ምናምን የሚባል ነገር የለም። በዛ ይገላገሉሃል ማለት ነው። ከዛ ቀጥሎ በልሙጡ ሂደት ውስጥ ከዚህ በፊት በደርግ ወቅት ስልጣንን ይዘው ምን እንዳደረጉ ቅማንት ላይ እናውቃለን። ያን ያስቀጥላሉ ማለት ነው። እንደዛ አይነት ነው። በአጠቃላይ የቅማንትን ጥያቄ አፍኖ ለማስቀረት ያለው አጠቃላይ ሴራው ከነዚህ የኋላ ታሪኮች እየመነጨ የመጣ ነው ማለት ነው። ታንክ ዩ። መልካም እንግዲህ የቅማንት ህዝብ ጥያቄ በብልጽግና መንግስት ታፍኖ ወይም ደግሞ የተረሳ እስኪመስል ድረስ ብዙ ጊዜ ስናነሳው ቆይተናል። በተደጋጋሚም ተጠይቋል። ኮሚቴው እስር ቤት ቢሆንም እንኳን በተለያየ መንገድ ጥያቄው ሲቀርብለት ቆይቷል። ምክንያቱም ኮሚቴውን አሰረው ማለት ጥያቄውን አስቀረው ማለት ስላልሆነ በቀጥታም ይሁን በተዘዋዋሪ ከህዝቡ ጋር ይገናኛል። በተለያዩ መድረኮች ኢቭን ራሱ የህዝብን ጥያቄ ለማፈን በሚያዘጋጀው መድረክ ራሱ እዛ ውስጥ የሚሳተፈው አካል ያነሰዋል ጥያቄውን። ግን ይሄ አሁን ጉዳይ አይደለም፣ ይሄ ዛሬ አይደለም፣ ስለዚህ አታንሱ ምናምን እየተባለም ቢሆን እስካሁን ድረስ አለ። እንደውም ተጠናክሮ የቀጠለበት ሁኔታ ነው ያለውና ምናልባት ኮሚቴውንም ስላሰረው ጥያቄው ይቀራል ማለትም እንዳልሆነ በዚህ አጋጣሚ ተመልካቾቻችን እንድታውቁት ለማለት ያክል ነው። ሌላ የቅማንትን ጥያቄ የብልጽግና መንግስት ለምንድን ነው የሚፈራው የሚለውን ጥያቄ ብናነሳው መልካም ይመስለኛል። ማለት በኋላ መጨረሻ ላይ በመልእክት መልክ እናነሳዋለን። እንግዲህ ኦህዴድ ወይም ብልጽግና የሚባለው መንግስት በተለምዶ በቃ አሁን ባለው ሁኔታ የኦሮሞ መንግስት ነው ተብሎ ነው የሚታሰበው። ራሱም ከኦሮሞ ነው የወጣው ብሎ ነው የሚያስበው። በተለይ በዚህ በአማራ ልሂቃን በኩል በግልጽ እየተነገረ የኦሮሞ መንግስት እንደሆነ ሲነገር ነበረ። የምንከላከልበት አጋጣሚም ሁሉ ነበረ በእኛ በኩል። ምንም የኦሮሞን ህዝብ የሚጠቅም ስራ ባይሰራም ራሱ ግን የኦሮሞ መንግስት እንደሆነ ኦሮሞ ከጎኑ እንዲሰለፍለት ብዙ ነገር እያደረገ እንደሆነ እናያለን። ከዚህ በፊትም ተረኝነትን ሲለማመዱ የነበሩ ለህዝባቸው ጭምር ተረኝነትን ሲያለማመዱ የነበሩ ቡድኖች በኋላ ከስልጣን ሲወርዱ ምን እንደተፈጠረ እናውቃለን። ይህን ነገር በኋላ የምናነሳው ሆኖ እንዳጠቃላይ ግን ለምንድነው የብልጽግና መንግስት የቅማንትን ጥያቄ በዚህ ደረጃ የሚፈራው የሚሸሸው አፍኖ ለማስቀረት የሚጥረው ለምንድን ነው ከሌላው በተለየ የሚል ጥያቄ ብናነሳ ምናልባት ምክንያት ካለው ወደ አንተ ልምጣ። መልካም እንግዲህ የብልጽግና መንግስት ለምን የቅማንትን ጥያቄ ጠላው? ለምንድን ነው ማፈን የሚፈልገው? ለምን እንደፈለገ አሳልፎ ሰጠው? ለምንድን ነው እንዲሞት የሚያደርገው? ላይክ አሁን በተላላኪዎቹ በኩል በተለያየ ጊዜ ስብሰባ ሲደረግ አንደኛ የቅማንትን ጥያቄ በስብሰባው ላይ ያነሳሉ የሚባሉ ሰዎች አይሳተፉም፣ እንዲሳተፉ አይደረግም።
ሁለተኛ ከዛው የገቡ ሰዎች ካነሱም ቅድም አንተ እንዳልከው አጀንዳችን ይሄ አይደለም፣ ይሄ አሁን አጀንዳም አይደለም፣ አቆም እያሉ እያፈኑ ይሄዳሉ ማለት ነው። ቶታሊ የማፈን ስራ ነው የተሰራ ያለው፣ የማጥፋት ስራ ማለት ነው። የመንግስት አጀንዳም እንዲሆን አይፈለግም፣ የህዝብ አጀንዳም እንዲሆን አይፈለግም ማለት ነው። ያን ስራ እየሰሩ ነው። ለምንድን ነው በዚህ ደረጃ ይህን ጥላቻ አውርደው ይዘው መጥተው እንትን ያደረጉት? የቅማንት ጥያቄ ህጋዊ ጥያቄ ነው፣ የሚታወቅ ነው። በፌዴሬሽን ምክር ቤት መልስ ያገኘ ጥያቄ ነው። ያልተሟሉ ያልተስተካከሉ አስተዳደር እንዳይመሰረት ስለተደረገ እሱ ነው ጥያቄው። እሱ አስተዳደር እንዳይመሰረት የሚደረገው ለምንድን ነው? ብልጽግና ይሄን ነው እያፈነ ያለው። ከላይ ያለው ፌዴራል ላይ ያለው ብልጽግና ነው ይህን ስራ የሚሰራው። ምክንያቱም እሱ ትእዛዝ ከሰጠ ከታች ያለው ይፈጽማል። ይህን የሚያደርገው የኦህዴዱ ኃይል ነው ማለት ነው። ኦህዴድ መራሽ ነው ብልጽግና ማለት፣ ኦህዴድ መራሽ ማለት ነው። ሌላ ነገር የለውም። ልክ ኢህአዴግ የሚባለው ህወሓት መራሽ እንደነበረው ሁሉ ይህም በዋናነት ፊት አውራሪው ኦህዴድ ነው። እርሱ ካለ የማይፈጸም ነገር የለም። ስለዚህ እንዳይፈጸም ያደረገው ለምንድን ነው የሚል ጥያቄ መሰረታዊ ነገር ነው ማለት ነው። እንግዲህ የመጀመሪያው ምክንያት የኦሮማራው ሴራ ለማስቀጠል ታቅዶ የተሰራ ነው። ኦሮማራው ሴራ ምንድን ነው? በቁጥር ፖለቲካ ታስቦ የመጣ ነው። ኦሮሞ ቁጥሩ ትልቅ ነው፣ አማራ ቁጥሩ ትልቅ ነው። የኦሮሞንና የአማራን ወኪል ናቸው ተብሎ የሚታሰቡ ፓርቲዎችን ከያዝን ሌላው ኢትዮጵያ ገለባ ነው፣ ምንም ችግር የለውም፣ ምንም አይመጣም፣ ከኛ ሊወጣ አይችልም በሚል ሴራ ነው እንትኑ ኢህአዴግን በማፍረስ እንቅስቃሴ ውስጥ የሄዱት ማለት ነው። ኢህአዴግን ሲያፈርሱ ያን ነው የተጠቀሙት። ኢሚዲየትሊ ብልጽግና የምትለው የአማራና የብልጽግና ፓርቲ ነው ማለት ነው። ማለት የአማራና የኦሮሞ ፓርቲ ነው ወይንም ምን ማለት ነው? ኦህዴድና ብአዴን የመሰረቱት ነው ማለት ነው። የብአዴንና የኦህዴድ ነው፣ ከዚህ ውጭ ሊወጣ አይችልም። በዋናነት ደግሞ ኦህዴዱ ነው የሚያጦዘው። ውሽምነቱ የሁለቱ ነው ማለት ነው ጋብቻው። እና እንዲያውም በዛ ጊዜ ሳያፍሩ ኦሮማራ ብለው ነው ኢትዮጵያን 86 ብሔር ብሔረሰብና ህዝብ ያላትን ሀገር ሁለት ህዝብ ወኪል ብቻ ተሰብስበው የሚያጦዙበት ሁኔታ የተፈጠረው ማለት ነው። ይሄ ነው ትልቁ ቀውስና የፖለቲካ ብልግናው የሚመጣው እዛ ጊዜ ነው። ለምን ይችን ሀገር ያቆማት ብሔር ብሔረሰቦችና ህዝቦች ናቸው እንጂ ኢንዲቪጁዋሊ በሆነ ነገር አይደለም። ወይንም ደግሞ ሁለት ህዝብ ብቻ ሊሆን አይችልም፣ አንድም ህዝብ ሊሆን አይችልም። ትልቁ ነገር ይሄ ነው። እነዚህ ግን ሁለት ህዝብ ብቻ የሀገሪቱ ወኪል እንደሆነ አድርገው ያስቡታል። የሚቆጥሩት እነሱ ቁጥሩን ነው፣ የቁጥር ፖለቲካውን ነው። ይሄ ግን የህዝብ ቁጥር ግን ምንም በፖለቲካ እንትን የተለየ ነገር ሊኖረው አይችልም፣ ሊሆን ስለማይችል ማለት ነው። ህዝቦች ህገ መንግስቱ የሚነግረን ሉዓላዊ የስልጣን ባለቤት ብሔር ብሔረሰቦች ህዝቦች ናቸው፣ ሁሉም ናቸው እንጂ ውስን አይደለም። ነገር ግን ቀደም ብሎ ኢህአዴግ የሚባለው የሚያበላሸው ነገር ስለነበረ ለተወሰነው በስሙ የሚጠራ ክልል ሰጥቶ አጠገበው፣ ሌላውን ደግሞ አፍኖ አኮሰም ነው። እንደዚህ አይነት ስራዎች ስለሰራ ነው ያን እንትን የተከተሉት ማለት ነው። የአባታቸውን የኢህአዴግን ስህተት አጉልተው ተጠቅመውት መጥተዋል ማለት ነው። ስለዚህ ያን ጊዜ ፖለቲካውን ይሄ ለመቆጣጠር የሄዱበት እና ለማጠናከር አደላድለው ለመቀመጥ የተጠቀሙት ሁለቱ ቡድኖች ናቸው። ኢህአዴግን አፍርሰን አዲሱን የፖለቲካ ስርዓት መመስረት አለብን ብለው ሲንቀሳቀሱ በዋናነት የሰሩት ኦህዴዶችና ብአዴኖች ናቸው። ብአዴን ደግሞ ቅማንት ሲጨፈጭፍ የኖረ ነው ለረጅም ዘመናት ከ2007-8-6 ይጀምራል። አይ ቲንክ ከሱ ጀምሮ ቅማንት ሲጨፈጭፍ የኖረ ቅድም ታሪካዊ አመጣጡን ሳወራ በዛ ውስጥ ትልቅ ሚና የነበረው ጭፍጨፋውን የሚፈጽመው እሱ ነው የሚያስኬደው ማለት ነው። ቅማንት አማራ መሆን አለበት ብሎ የሚያስብ የተደናቆረ ፓርቲ ነው። አሁን ከኦህዴዱ ዘንድ ይሄን እውቅና ካላገኘ ወይም ይሄን ድጋፍ ካላገኘ ኦሮማራ ፈረሰ ማለት ነው። ስለዚህ ኦሮማራ የበለጠ ኮንሶሊዴትድ እንዲሆን ምን መደረግ አለበት? ኦህዴዱ አሳልፎ መስጠት አለበት ቅማንቱ ማለት ነው። ለዛ ነው 2010 ወደ መጨረሻው ገደማ የተደረገውን መፈናቀል ዝም ብሎ ሲያይ የነበረው ማለት ነው የኦህዴዱ ኃይል ማለት ነው። 2011 ያ ሁሉ ጭፍጨፋ ሲፈጸም የኦህዴዱ ኃይል ዝም ብሎ ሲመለከት ነበረ። አልታዘዝኩም እንዲሉ አድርጎ ወታደሮች ነው ራሱ ያን ሁሉ ለምን የአማራ ክልል ባለስልጣን የሚባሉት ብአዴኖቹ እንዲያቆርፉት አይፈለግም። ከነሱ ጋር ከተጣላ የህዝብ ቁጥር አይደል ዋናው ሳቢው። ትልቁ በድንቁርና ውስጥ ያለ ፓርቲ ህዝብ ቁጥር ነው የሚያየው። ስለዚህ አማራው ብዙ ቁጥር ስላለው በሚል በህዝብ ከኔ ጋር ይጣላል ነው። እነዚህ የሚታሰበው በእንደዚህ አይነት የድንቁርና ሳቢ ስለሆነ ቅማንቱን እንደ ህዝብ አልቆጠሩትም። የራሱ ጉዳይ የፈለጋችሁትን አድርጉት ብሎ አሳልፎ ሰጠ ማለት ነው። በዚህ ይሄ ነው ዋናው። ኦሮማራዊ የሆነው ቃል ኪዳናቸው እንዳይፈርስ ማስጠበቂያ ተደርጎ የሄደው የቅማንት ህዝብ ነው። ለኦሮማራው ጥንካሬ ወይንም የበለጠ ወደ ፓወር ወደ ስልጣን መምጣትና መደራጀት የመስዋዕት በግ የሚሆነው ቅማንት ነው። ቅማንት የመስዋዕት በግ ነው ቀርቧል ማለት ነው።
ከዛ በላይም ደግሞ ሌሎች ህዝቦች ራሱ እንዲጨፈጨፉ እንዲገደሉ ፈቅዷል። ላይክ ጉምዞቹ በተመሳሳይ ትልቅ ችግር ገጥሟቸዋል። የወሎ ኦሮሞዎች ራሱ ተመሳሳይ እንደዚ አይነት ነገር ገጥሟቸዋል። ይሄ ሲሆን ግን ብልጽግና የኦህዴዱን ብለው ዝም ብሎ ነው ሲመለከት የነበረው ማለት ነው። ስለዚህ የኦሮማራው ያልተቀደሰ ጋብቻ ይዞብን የመጣው መከራ ነው ማለት ነው። ይሄ ነው አንደኛው ብአዴንን ለማስደሰት ዛሬም ድረስ ብአዴንን ለማስደሰት ላለማስከፋት ማለት ነው። ምክንያቱም የብአዴን ባለስልጣን የምትለው አሁን በኦሮማራው በለው ምን በለው ገብቶ ዛሬ ላይ ይሄ ብልጽግና አድራጊ ፈጣሪ ነው የሚለው እናገኘው ተሻገር በለው ሁሉ ሌሎችም እነዚህ በሙሉ በደም የተጨማለቁ ናቸው። በቅማንት ላይ ወንጀል ሰርተዋል። ስለዚህ የቅማንት አስተዳደር ተመስርቶ መጠየቅ አይፈልጉም። ምንጊዜም በጸረ ቅማንት ናቸው። ይሄ ነው አማራ ይጠፋል ቅማንት እንትን ካለ የሚል ፖለቲካ ውስጥ ገብተው የሚዛቅጡ ይሄ ሆን ተብሎ ነው እንደዛ የሚዳክሩት። በዚህ ሂደት ኦሮማራው ወይም እንትን የኦህዴዱ ምን ያደርጋል? ያስደስታቸዋል ማለት ነው። ቅማንትን እንደሞተ ቆጥሮት ማለት ምንም አያነሱም። ምንም ነገር ስለ ቅማንት ምንም ነገር አይሉ። ፖለቲካው እዚህ ጋር ነው ያለው አንደኛው ማለት። ሁለተኛው ምክንያት ምንድን ነው? ኦህዴድ ወይንም ይሄ ብልጽግናው ቅማንትን የጠላው ለምንድን ነው? ሁለተኛው የሚመነጨው ደግሞ ከምንድን ነው? የኦህዴዱ የኦሮሞ ህዝብ አይደለም። ኦህዴዱ የሚፈልገው እንትን አለ የሚሰራው አሁን እየሰራ ያለው ማለት ፕሮጀክት አለው። ያ ፕሮጀክት ምንድን ነው? የኦሮሞ ሄጀሞኒ ወይንም የኦሮሞ ኢምፓየር በኢትዮጵያ ላይ ገነባለሁ ብሎ ነው የሚሰራው። የኦሮሞ ኢምፓየር ልክ በአማራ ስም ኢምፓየር ቢልድ ተደርጎ እንደነበረው ማለት ነው። አሁን ጊዜው የኛ ነው በዚህ ነው ብሎ ያስባል። የኦህዴዱ ነው፣ የኦሮሞ ህዝብ አይደለም። የኦሮሞ ህዝብ ፍዳውን እየቆጠረ ነው በዚህ በኦህዴዱ ራሱ ማለት ሲጀመር። ኦህዴድ ማለት ህወሓት ጠፍጥፎ የሰራው በ1982 ነው ምናምን ጠፍጥፎ የፈጠረው ነው፣ ወይም 81 82 ጠፍጥፎ የፈጠረው ከምርኮኛ ከምናምን የተሰባሰበ ሰው እና አባዱ ላይ መሰረቱት እኮ ነው። ሌላ ነገር የለውም። ከዛ የመጣ ነው። የኦሮሞ ህዝብ ምንም ሊወክለው አይችልም። ይሄ ፓርቲ ወደ ስልጣን አሁን ይሄ በኦሮማራው ሴራ ወደዚህ ከመጣ በኋላ ሄጀሞኒ ለመመስረት እየሰራ ማለት ነው። ሄጀሞኒ ያን ሄጀሞኒ ለመስራት ምን ያስፈልጋል? ይህን ለማድረግ ማታለያዎቹ ብዙ ስራዎች መሰራት አለባቸው። እንቅፋት መፈጠር አለበት። ለሄጀሞኒው አደገኛ ነው ተብሎ የሚታሰበው ነገር በሙሉ መፍረስ አለበት ማለት ነው። ከዚህ አንጻር ነው ያን የበላይነት ለማምጣት አደጋ ይሆናሉ ብሎ የሚያስባቸውም በሙሉ አይፈልጋቸውም። በምንም መንገድ አይፈልጋቸውም። ለምንድን ነው? ህብረ ብሔር ፌዴራሊዝሙን ማፍረስ አለበት። ይሄ ካልፈረሰ ሄጀሞኒውን ቢልድ ማድረግ አይፈልግም። ወይንም ይሄ ኢምፓየር አዲስ ኢምፓየር እንትን አይችልም። ለምን ብለህ ብትጠይቅ ክልሎች የራሳቸው ወሰን አላቸው። አንዱ ክልል ሌላው ሂዶ ጣልቃ መግባት አይችልም። ኢቭን የፌዴራል መንግስት የምትለው ያለ ክልሉ ፈቃድ ሂዶ ጣልቃ ገብቶ የሆነ ነገር ማድረግ አይችልም። ኦህዴድ ሄጀሞኒውን ለማስፋት ወይም ኢምፓየር ለማድረግ መጀመሪያ እነዚህን እንትኖች ቦርደሮች ማጥፋት አለበት። ወሰኖችን ማጥፋት አለበት። ህጋዊ ገደቦችን ማንሳት አለበት። ላይክ ይሄ ሉዓላዊነት የሚባል ክልል ማለት ነው። ወይ የአስቸኳይ ጊዜ አዋጅ ወይ በምናምን በሚል ካልሆነ በስተቀር ክልሉ ጠይቆ ካልሆነ በስተቀር ጣልቃ አይገባም። ኦህዴድ ትግራይም ሄዶ የፈለገው ቦታ ማለት ነው የፈለገው ቦታ ሄዶ ትግራይም በለው የትኛውም ክልል ገብቶ የፈለገውን ለማድረግ ማለት ነው። ይሄ ሄጀሞኒውን የበለጠ ለማሳደግ የሚሰራው ስራ አለ። ያን የሚሰራ ማለት ነው። በዋናነት የሚፈልገው ነገር ምንድን ነው? ሁለት ነገር ነው። የኩሽ እና የሴሜቲክ የሚባለውን ነገር መፍጠር ነው። የመጀመሪያው የኩሽ የህዝብ የሚባሉት ከእሱ ጋር እንዲሆኑ ይፈልጋሉ። ቅማንት ኩሽቲክ ቋንቋ ተናጋሪ ነው ተብሎ ይታሰባል። ኦሮሞ እንዲሆን ይፈልጋል ማለት ነው። አገው ኩሽቲክ ቋንቋ ተናጋሪ ነው ይባላል። ኦሮሞ እንዲሆን ይፈልጋል። በተለያየ መንገድ የሚጠይቁት እናንተ እኮ እኛ ናችሁ ነው የሚለው የሆነ ቦታ እንትኖቹን ስታመጣ ማለት ነው። እኔ በአንድ ወቅት ያጋጠመኝ እንደዛ ነው። የሆነ ቦታ ሄደን እኛ ለማን ለማግኘት ነበረ፣ ግን እንኳን መጣችሁ እዚህ በኋላ እሬቻውን አብራችሁ ታከብራላችሁ አሉን ፖለቲከኞቹ ማለት ነው። ሙሉ በሙሉ እንደዛ እንድትሆን እንደሚያደርጉ። ይሄ የኦሮሞ ህዝብ አይደለም። የኦሮሞ ህዝብ እንደዛ አይነት እንትን ባህሪ የለውም ሲጀምር ማለት ነው። ፖለቲከኛው ማለት ነው የሚያጠዙት የሆነ የፈለከው ቦታም ተቀመጥ፣ ፖለቲከኛ ከሆነ የሚሰራው ስራ ይሄ ነው። ስለዚህ ይሄን ሄጀሞኒ እስከ ለማራመድ እንቅፋት ሊሆኑ የሚችሉ ተብለው የሚታሰቡትን አይፈልጉም። ቅማንት ኮንዘርቫቲቭ ነው ብለው ያስባሉ። በብሔሩ ኮንዘርቫቲቭ ነው፣ ወደኛ ሊመጣ አይችልም፣ እኛ የምንለውን ነገር አይፈጽምልንም ምናምን የሚባል እሳቤ ስላለ ጥላቻ ያደረባቸው ይህን አይፈልጉትም። ከዚህ አንጻር ማለት ነው። ቅድም እንዳነሳሁት ሌላው ደግሞ ምንድን ነው? ህብረ ብሔር ፌዴራሊዝሙን ለማፍረስ እየሰራ ነው። ለማፍረስ ደግሞ ህብረ ብሔር ፌዴራሊዝምን መሰረት አድርጎ ጥያቄ የጠየቀ ህዝብ አይፈልጉትም። ቅማንት ለምን ይፈልጉታል? ለምን አስተዳደር ይመሰረታል? ነገ ሊያፈርሰው ነው እየተንቀሳቀሰ ያለው። ቅድም እንዳልኩ ቦርደሩን አጥፍቶ ነው እንትን የሚቆጣጠርህ ማለት ነው። እንደ የሰለሞን ዳይናስቲ እንደሚባለው የአብይ ዳይናስቲ ወይንም የሽመልስ ዳይናስቲ ወይንም የኦህዴድ ዳይናስቲ ሰብልሽ ማድረግ ይፈልጋሉ። በዚህ ዳይናስቲ ውስጥ እንቅፋት ሊሆን የሚችል እሳቤ ያላቸው
ይሄንን አሁን ምንድነው ብልጽግና የሚሉት መደመር ምናምን የሚሉትን ኮልኮሌ የማይቀበል አይፈለግም። አደጋ ላይ ነው የሚወድቀው ማለት ነው። ይሄ እንደዚህ አይነት ቡድን ሰው ቅማንት ደግሞ እዚያ ውስጥ አያሽቋልጥም። እንደዚህ አይነት እንትን የለውም። ትግራይ ላይ ሲዘምቱ አልዘመተም። ቅማንት ባለመዝመቱ ነው አንደኛው ጁንታ ያሉት። በእርግጥ እሱ ብቻ አይደለም፣ ከዛ በፊትም ጁንታ ሲሉት ነበረ። እንዲህ አይነት ነገር ነው እንትን የሚያደርገው የሚያሸክሙልህ ማለት ነው። ስለዚህ እነሱ ከነዚህ የሄጀሞኒ ግንባታ እንቅስቃሴ ጋር ማይዛመዱ ከሆኑ እንቅፋት ሊፈጥሩ የሚችሉ ከሆኑ አይፈልጓቸውም ማለት ነው። ይሄ ነው የቅማንት እንትን ጥያቄ፣ እንደ ጠላት ጥያቄ፣ እንደ መጥፎ አይነት ጥያቄ ኢቭን ኢትዮጵያን በማፍረስ ራሱ ከሌላ ጋር እንደሆነ እንትን ወሬ እያስወሩ ያስቀጠሉት በዚህ ምክንያት ነው። ፕሮፓጋንዳቸው ምንድን ነው? መጀመሪያው ቅማንት ጁንታ ነው፣ የወያኔ ተላላኪ ነው ዋና ብሎ ነው እንትን የሚያደርጉ። ይሄ ፖለቲካ ፕሮፓጋንዳው ነው እንጂ በተግባር እኮ የተሰረዝ ነው በወያኔ እኮ ነው። 84 ነው የተሰረዝ ነው። እኛ ይሄ ሁሉ መከራ የመጣብን በወያኔ ነው፣ ግን የወያኔ ተላላኪ ነው እንባላለን። ይሄን ያዝ አንድ። ይሄ ጁንታ ፖለቲካቸው ይሄ ነው። ሌላው ደግሞ ምን ብላ ያወራሉ? በእንትኑ ወያኔ የፈጠረው ነው ቅማንት 1977 ዓመተ ምህረት ህዝብና ቤቶች ቆጠራ ሲካሄድ ቅማንት የሚባል ተቆጥሯል። እንዴት ነው ወያኔ ሊፈጥረው የሚችለው? ይሄን ያውቃሉ። ግን ፕሮፓጋንዳ ወያኔ የፈጠረው ነው፣ አማራን ለመበተን ወያኔ የፈጠረው ነው ይላል። የኦህዴዱም ኃይል ይሄን ያወራል ተቀብሎ ማለት። ስለዚህ ተቀበለ ማለት የአማራው ሊቅ የሚፈልገውን ነገር ያደርግለታል ማለት ነው። ያደርግለታል የኛው ነው። ሌላው ምንድን ነው የሚሉት? ቅማንት ብልጽግና ጠል ነው ይላሉ። ብልጽግና ጠል ነው። ብልጽግና ጨፍጭፏል። ቅማንትን ጨፈጨፋችሁን ብሎ መናገሩ ጥላቻ ነው እንዴ? ከጨፈጨፍከው ጨፍጭፈዋል እኮ። ለምን ጨፈጨፍከው ነው ጥያቄው። ለምንድን ነው ቅማንትን ነጥላችሁ ያስመታችሁት የገድላችሁ? ኦህዴድን በለው ምናምን ይሄ ተረባርቦ ነው የሰራው ቅማንትን በመጨፍጨፍ ማለት ነው። ጁንታ ነው እያለ ምናምን ይህን ስለተናገርከው ጥላቻ ነው ወይ? ለምን አስተዳደሩን እሱ የሚፈልገውን የቅማንት ህዝብ የጠየቀውን የወሰነው ውሳኔ መሰረት አድርጎ አስተዳደሩን ለምን መልሶ ለምን ያን ጊዜ ይጠለኛል አይጠለኝም ብሎ የማያስበው የማይገመግም ለምንድን ነው? ጥያቄውን አፍኖ ኮሚቴዎችን እያሰረ እያሳደደች መከራ ጥሎ ህዝብ አፈናቅሎ ምንም ነገር እንዳልተፈጠረ ዝም ብሎ ሚዝናና መንግስት እንዴት ቅማንት ሊወደው ይችላል? ይሄስ እንዴት ከጥላቻ ጋር ሊያዩት ይችላሉ? ማንም ቢሆን አይደለም ብልጽግና ሌላም ቢሆን ይሄንን ከማድረግ የሚመለስ አይደለም የቅማንት ህዝብ ማለት ነው። ጥያቄ መለስ ጥያቄ አልተመለሰም ብሎ ማኩረፉ ጥላቻ ነው ምናምን በሚል ሌላ እንትን ለመውሰድ የሚጣራው ነገር በጣም አደገኛ ነው። ይሄ የአማራ ብልጽግና ፕሮፓጋንዳ ነው። ይህን ፕሮፓጋንዳ ተከትሎ የቅድም ከላይ ያልኩ የኦህዴዱ ቡድንም ወይም ኃይል ይህን ነገር ይሰራል ማለት ነው። ሌላው ቅማንት ተንኮለኛ ነው፣ ሲመቸው ይወጋናል፣ እንዲህ ብለው ያስወራሉ። ሲመቸው ከወያኔ ጋር ሆኖ ያወጋናል። ታጣቂ ከወያኔ ጋር አለው በዛ በሱዳን። ስለዚህ ሁልጊዜም ጠላት ነው። እዛ ያለ ታጣቂና እዚህ ያለ የህዝብን ፍላጎት ለምንድን ነው የማያጠኑት? ለምንድን ነው የማያስቡት? ትልቁ ችግር ምንድን ነው? ይኸውልህ ኦህዴዱም በለው በአዴኑ ህዝብ ሳይወክለው የህዝብ ወኪል ነኝ ብሎ ያምናል እርሱ ራሱ ማለት ነው። የቅማንት ጥያቄ አስተዳዳሪ አስተባባሪ ኮሚቴ በህዝብ ፊርማ ነው። ህዝብ ፊርማ ፈርሞ የፌዴሬሽን ምክር ቤት ላይ ወስዶ አስገብቶ እውቅና አግኝቶ ነው ስራውን የጀመረው። የህዝብ ወኪል ነው። እነርሱም ማን ነው የህዝብ ወኪል ያደረጋቸው? በበረሃ በጫካ ተመስርተው የመጡ ናቸው። ከበረሃን የመጣው ኢህዴንም በለው ኦህዴድም በለው ወያኔ ጠፍጥፎ በዛ ያመጣቸው ድርጅቶች ናቸው። ከኢህአፓም ከምንም እየተንከባለሉ የመጡት ማለት ግን ራሳቸውን የህዝብ ወኪል አድርገው ነው የሚንቀሳቀሱት። የህዝብ ወኪል የሆነውን አፍነው እንትን እያደረጉ ማለት ነው። ታዲያ በረሃ የገባ መሮት ሲጨፈጨፍ ወገኑ ሲገደል በረሃ የገባ ቅማንት የሚታገል ሰው ማለት ነው። ይሄ ቢታገል እንዴት ነው የህዝብ ወኪል ነው ብለህ ልታመጣ የምትችለው? ልክ ሱዳን ነው ታጣቂ ስላለ እዚህ ያለ ቅማንት ፍዳው ማየት አለበት ማለት ነው። አሁን እንደሚያደርጉት እኮ ነው። ፋኖ ነው የሚባል ጫካ የገባ ታጣቂ አለ፣ ግን አማራው ገበሬ ፍዳው ነው ያለ። ከብቱ ይታረዳል፣ በብልጽግና ማለት ነው። ከብቱ ይታረዳል፣ ይበላል፣ ይዘረፋል። ልክ እንደዛ ነው። እኛ ጋም ታጣቂ እንይዛለን ብለው ሄደው ገበሬው ነው እንደዛ የሚያደርጉት። ይሄ ነው ትልቁ ችግር ማለት ነው። የራሳቸው ስህተት ምንድነው? በእንደዚህ አይነት ሰበብ እየፈጠር ህብረተሰቡን ማሰቃየት፣ ማማረር፣ ከዛ በኋላ ጥያቄው ሙሉ በሙሉ ትቶ እንዲጠፋ ማድረግ። በጎን ደግሞ የጎንደር ምናምን የሚል የፋርጣ ሴራ ይዘህ ትመጣና ታጠፋዋለህ ማለት ነው። አሁን እየተሰራ ያለው በእነዚህ አይነት የፖለቲካ ሴራ ውስጥ ነው ቅማንትን ለመጨፍለቅና ሙሉ በሙሉ ለማጥፋት እየተሰራ ያለው ማለት ነው። የቅማንት ህዝብ ከፍተኛ የሆነ የህልውና አደጋ አለበት ማለት ነው፣ የመጥፋት ማለት ነው። ነገ ቅማንትን ሰርዘናል አማራ ነው ብለው አዋጅ ላለማውጣታቸው ምንም አይነት ዋስትና የለም። ምንም አይነት ዋስትና የለም። የተመቸ ሁኔታ ነው። እንኳን ለመሰረዝ እንደዚህ በወረቀት ምናምን በአካል መጥተው እየጠፈጨፉ አይደለም። ቅማንት እኮ እግዚአብሔር ጠብቆት አልጠፋም ብላቸው ነው እንጂ እኮ ዘር የማጥፋት ወንጀል እኮ ነው ሲፈጽሙበት የኖሩት። ዛሬም እቅዳቸው እንደዛ ነው። ይሄን ያደረጉት ማለት ነው። ስለዚህ የኦሮማራው ሴራ ያለው ፍላጎት ይሄ ሄጀሞኒ ለመመስረት ያለው እንቅስቃሴ ህገ መንግስቱን ማፍረስ አለበት ግዴታ። እኔ በጣም የሚያሳዝነኝ
ኦህዴድ የሚባለው የብሔር ፓርቲ ነኝ የኦሮሞ ቅድም እንዳልኩት ማለት ነው። የኦሮሞ ህዝብ ስለተጨቆነ ብሔሩን ነፃ ኦሮሞን ነፃ ለማውጣት ነኝ ብሎ ይህን ተከትሎ በህብረ ብሔር ፌዴራሊዝም አማካኝነት በቁቤ መጽሐፍ ማንበብ የተማረ የተጠቀመ የራሱ ክልል ኦሮሚያ የሚባል ያለው የኦሮሞን ካልቸር ወግ ምናምን ማዳበር የቻለ በስሙ ክልል የመሰረተ ተመልሶ ይህን ማጥፋት ይፈልጋል። ይህን ህብረ ብሔር ፌዴራሊዝምን እናፈርሰዋለን ጠላታችን እሱ ነው ብሎ ያወራሉ። እነሱ ናቸው አሁን አገሪቱን የበጠበጧት ማለት ነው ለማስፋፋት። ይሄ አሁን ይሄ ሄጀሞኒያቸውን ወይም ኤምፓየሩን ቢውልድ ለማድረግ ምን ማድረግ አለብህ መሰለ? መጀመሪያ እንትን መደረግ አለበት። ይሄ ጀስቲፊኬሽን ያስፈልጋል። ጀስቲፊኬሽኑ ደግሞ ህዝቦችን ማባላት ነው እርስ በርስ። ይሄን ሁሉ የሚያደርገው ብልጽግና ነው። ብልጽግና ከመጣ ነው ህዝብ ለህዝብ የሚባላው እንጂ ከዛ በፊት ህዝብና ህዝብ አልተባላም። ብልጽግና ከመጣ የሚያባላው ለምንድን ነው? ህገ መንግስቱን ማፍረስ አለበት። ቅድም እንዳልኩ በህብረ ብሔር ፌዴራሊዝም ስርዓት ውስጥ ሆኖ የኦሮሞ ኢምፓየር መገንባት አይችልም። ኦህዴድ አይሆንለትም። ይህን ማፍረስ አለበት። ለማፍረስ ህገ መንግስቱን ማስጠላት አለበት። ሰው ምርር እንዲለው ብዙ ሰው መሞት አለበት፣ መጨፍጨፍ አለበት። አገር በዚህ ደረጃ አደጋ ላይ መውደቅ አለበት፣ መዋረድ አለበት፣ መራብ አለበት። ሳትወድ በግድ በዛ መከራ ውስጥ ነህ ትቀበላለህ ማለት ነው። ያኔ በቃ አለቀልህ። በላይ ላይ ይሾማል፣ የፈለገውን ያደርግሃል ማለት ነው። በጣም የሚያሳዝነው የኦሮሞ ኢምፓየር የሚገነቡትን በነ ኦህዴድ የሚገነቡት አማራውንም ትግራይንም ሌላውንም ህዝብ ሌላውንም ሁሉ ይሰለቀጣል፣ ይጨፈልቃል። ሶማሌውንም ይጨፈልቃል፣ ይሰለቀጣል። ጉምዙንም ሌላውንም በላይ ላይ የሆነ ሌላ አካል መጥቶ መግዛት ማለት ነው። ኢምፓየር ነው ቢልድ የሚያደርገው። በነገራችን ላይ ክልል አፈረሰ ማለት አንድ ክልል ኢምፓየር ቢልድ ያደረገብህ ማለት ነው። ልክ ኪንግደም ኦፍ አማራ የሚባል የነበረው በኋላ ሌላውን ኮንትሮል እንዳደረገው ማለት ነው። ብዙ ኪንግደሞችን ጨፍልቆ አንድ ኢምፓየር እንደገነባው ማለት ነው። እንደዚህ አይነት ስራ ነው የሚሰራው እዚህ ጋር ማለት ነው። ሴም ቲንግ ይህን እያወቁ ራሱ ከዚህ ጋር አብረው ይሰራሉ። በእርግጥ የአማራ ልሂቅ የሚባሉት በሁለት የተከፈለ ነው። ግማሹ ከብልጽግና ጋር ነው፣ ግማሹ ደግሞ አሁን የሴሜቲክ ግሩፕ በሚባለው ሌላው ቡድን ማለት ነው። እዛ ጋር ሄዶ የገባ ነው። አማራ ክልል በሁለት የተከፈለ ነው። እንትኑ ይሄ ልሂቃ ነው በአስተሳሰቡ ማለት ነው። ኤኒዌይስ በዚህ ደረጃ ነው ጥላቻቸውን አስፍተው የቅማንትን ጥያቄ ለነሱ የፖለቲካ ራዕይ መሳካት የመስዋዕት ፍየል አድርገው እየተንቀሳቀሱ ያሉት ማለት ነው። ታንኪዩ። መልካም እንግዲህ የቅማንትን ጥያቄ የብልጽግና መንግስት ለምን እንደሚጠላው በማስረጃ አንስታል። እንግዲህ ኦህዴድ የኦሮሞ ተወላጅ ሆነው የኦህዴድ አካሄድ ትክክል እንዳልሆነ ልክ እንደዚህ አይነት ተረኝነት እንዳለ አክት እያደረጉ እየሰሩት ያለው ስራ ነገ ስርዓቱ ሲፈርስ ለኦሮሞ ህዝብ ሌላ አደጋ ይዞ ይመጣል ብለው የሚያስቡ ሊቃኑን አሳዷል። የራሱ የሆኑ ማለት ነው። አስሯል፣ አፈናቅሏል፣ ድራሻቸውን ያጠፋቸው ብዙዎች አሉ። እስከ ቅርብ ጊዜ ድረስ የሚገላቸውም እያዘ አድራሻቸውን የሚያጠፋቸውም አሉ። ሌላው ህዝብ ላይ ብቻ ሳይሆን ከራሱ ህዝብ ውስጡም ሆነው በጉልበት እንዲደግፉት እያደረገ ያለበት ሁኔታ አለ። ለምሳሌ በተደጋጋሚ የሚነሳው እስከዛሬ ማንም ሰው በግልጽ ራሱ የማያውቀው ወለጋ ውስጥ የሚፈጸመው ጭፍጨፋ፣ የሚፈጸመው ግድያ ከዛ ውስጥ ራሱ የቤዛሞ ምናምን ክፍለ ጦር ምናምን እያለ ፋኖ ሰው ተደራጅቶ የኦሮሞን ህዝብ እዛ ወለጋ ውስጥ ገብቶ ራሱ መከራውን የሚያበላው በብልጽግና ይሁንታ ነው። ይሄ በግልጽ ይታወቃል። እያንዳንዱ የኦሮሞ ህዝብ ላይ የሚፈጸም ነገርም ይሄ በግልጽ ይታወቃል። መሮት እውነትም ብልጽግና የኛ መንግስት ነው ኦህዴድ ያድነናል ብሎ እንዲደግፈው ለማድረግ ብዙ ስራዎችን ሰርቷል። ለምሳሌ እዚህ በፊት እንደምታውቀው ስለ ቅማንት ጭፍጨፋ ሲዘግቡ የነበሩ ሚዲያዎችን ዘግተዋል። ስለ ቅማንት የሚናገሩ የነበሩ ኦሮሞ ተወላጅ የሆኑ ልሂቃንን ሁሉ አሳደዋል። ኢቭን ራሱ በተደጋጋሚ እንደውም እዚህ ሚዲያ ራሱ መጥተው ሲናገሩ የምናውቃቸው እነ ዶክተር ጸጋዬ አራርሳ ራሱ በፖለቲካ የቁጥር ፖለቲካ ውስጥ እንትን እንደሌለው ዋጋ እንደሌለው ማለት ብዙ ጊዜ እዚህ ላይ ቀርበው ሲያብራሩት የነበረውን ተመልሳችሁ ማየት ትችላላችሁ። አንተም እንደምታስታውሰው እንደዚህ አይነት ሰዎች አሁን የኦህዴድ ፖለቲካ ውስጥ አይፈለጉም። እነዚህን ሁሉ እስካሉበት ሂዶ እስከ ማሳቀቅ እስከ ማሳደድ የተደረሰበት ሁኔታ ነው ያለው። ከዛ በዘለለ ቅድም ያነሳው በባለፈውም የሴምና የኩሽ ፖለቲካ ብለው በጀመሩት ውስጥ ያሉ የአማራ ልሂቃንም የዚህ ሰለባ ሆነው በራሳቸው ህዝብ ላይ ጭምር እየሰሩ ያሉትን አንስተናል። ይሄ ነገ እንወክለዋለን ለሚሉት ህዝብ ይዞ የሚመጣውን ጦስ ደግሞ መገምገም አለባቸው ብዬ አስባለሁ። ምክንያቱም ቅድም ስታነሳ የነበረው ህወሓት መራሽ የነበረው ኢህአዴግ በትግራይ ስም የማለ እየተገዘተ ለትግራይ ህዝብ በኋላ ሲወድቅ ይዞት የመጣውን ጦስ እናውቃለን። ነገ ደግሞ ብልጽግና ሲወድቅ በተራው የኦሮሞ ህዝብ በሌላው ኃይል መጨፍጨፍ አለበት ወይ የሚለውን ጥያቄ እኔ ቆም ብሎ ማሰብ አለባቸው ብዬ አስባለሁ። ይህን ነገር እንዴት እንደማዩት አላቅም። ያም ሆነ ይህ ግን የቅማንተን ህዝብ ህወሓትም አሉት ምንም አሉት ቅድም ስታነሳ እንደነበረው
ፈጣሪ ጠብቆት እንጂ እነሱ ከማጥፋት እንደማይመለሱ በተደጋጋሚ አሳይተዋል። አሁንም ድረስ አለ። ሌላው የኦህዴድን የመስፋፋት ፕሮጀክት ቅማንት ላይ አሁን ቅድም ስታነሳ የነበረው የኦህዴድ የመስፋፋት ፕሮጀክት በቅማንት ህዝብ ላይ ያለው ጫና ምንድን ነው፣ ወይም ደግሞ ከቅማንት ጋር ምን ያገናኘዋል የሚለውን ኢቨን ከቦታው ልዩነትም አንጻር ምን አገናኘው የሚለውን ምንድን ነው ችግራቸው እዚህ ጋር የሚለውን ጥያቄ ብታነሳው ደስ ይለኛል። ምክንያቱም ጥላቻም ብቻ እንዳይመስል ማሳያዎችም ስላሉ ከዚህ በፊትም በተደጋጋሚ ስላነሳናቸው እሱን ብታነሳው ደስ ይለኛል። ወደ አንተ ልምጣ። መልካም። የኦህዴድ የመስፋፋት ፕሮጀክት ቅማንት ላይ ያለው ታሪካዊ ጫና ምንድን ነው? ከታሪክ አንጻር ብቻ እንመልከተው። ምንድን ነው ታሪካዊ ጫናው የሚለውን ማለት ነው። ከዛ በፊት ከቅድሙ ላይ አንድ ነጥብ ልጨምር። የኦህዴድ ሲስፋፋ እና ወይም የኦሮሞ ሄጀሞኒን ዴቨሎፕ ለማድረግ ከዛም አልፎ ኢምፓየር ቢልድ ለማድረግ እየሄደበት ያለው ልክ የአማራ ልሂቃን ቀደም ብለው የአማራ በሚል እነ ተክለ ሃይማኖት የጀመሩትን እነ ይኩኖ አምላክ የጀመሩትን ሲያስቀጥሉ የተጠቀሙበት ፕሮፓጋንዳ አለ። የተጠቀሙበት ፕሮፓጋንዳ ምንድን ነው? አምሃራ ማለት ነፃ ህዝብ ነው፣ አዲስ ነፃ የወጣ ህዝብ ነው፣ ከኃጢአት ባርነት ነፃ የወጣ ተጠምቆ በክርስቶስ ነፃ የወጣ ህዝብ ነው። አንተ ነፃ ህዝብ ነህ፣ ዘርም የሰለሞን ዘር ነው እየተባለ እንዲነገረው የተቀየረው ቅማንት ማለት ነው። በነገራችን ላይ ወደ አማራነት የተቀየረው ቅማንት እስከ 19ኛው መቶ ክፍለ ዘመን ማለት ወደ አማራ የተቀየረው ህዝብ እስከ 19ኛው መቶ ክፍለ ዘመን ቅማንት ብቻ ነው። ሌላ ህዝብ አይቀይሩም ነበር። ለዘራቸው አይመጥንም። ሌላው አይፈልጉትም። አገውን አልቀየሩትም፣ ሌላውንም አልቀየሩትም። የቀየሩት ቅማንቱን ነው። ቅማንቱን አገው ብለው ያስወራሉ፣ ግን የቀየሩት ይሄን ነው። ያን ህዝብ ግን ቅማንት ነው። ተመልከተው፣ መሰረታዊ ነገሩ ቅማንት ነው። የደም ጥናቱ የሚነግረን ሰው ስለሆነ ማለት ግን የሰለሞን ዘር ነህ፣ የኢትዮጵያ ነፃ አውጪ አንተ ብቻ ነህ፣ ኢትዮጵያዊ አንተ ነህ፣ ዋናው ሀገር እንትን ያረከው አንተ ነህ፣ ስልጣን የሚገባህ አንተ ብቻ ነው ምናምን እያሉ ነው እንደዚህ አማራነትን በህዝቡ ዘንድ እንዲወደድ የማድረግ አይነት እንቅስቃሴ አድርገው የአማራ መንግስት እንደሆነ ህዝቡ እንዲረዳው በማድረግ በሙሉ የሃይማኖት፣ የማህበራዊ፣ የምጣኔ ሀብት፣ የባህል መሰረት አድርገው ትሄዱት ማለት ነው። ምን ማለት ነው? እዚህ ጋር የሰለሞን ስርወ መንግስት ለመስፋፋት የአማራውን ህዝብ ከጎኑ አሰልፎ ነው የተንቀሳቀሰው ማለት ነው። ወይንም አዲስ የመሰረተውን ማህበረሰብ ከጎኑ እያደረገ ነው። ያን የጥንቱን ቅማንት አማራ እያደረገ በዚህ ነው እየተደገፈ ሄደው። ይህን ያዝ። የኦህዴድ በነፃ ዝም ብሎ አይደለም ወደ አማራ ክልል አሁን አማራ የምትለውም ትግራይ የምትለውም አፋር ምናምን ይዘህ እስከዛ ምንድን ይሄ ዶሚኔት ማድረግ የሚችለው የኦሮሞን ህዝብ ከጎኑ አሰልፎ ነው እንጂ ከጎኑ ሳያሰልፍ ሊሆን አይችልም። ስለዚህ የኦሮሞን ህዝብ ከጎኑ ለማሰለፍ አንደኛ የሚቃወሙትን ማጥፋት አለበት። ሁለተኛ የነፃነት ትግል ኦሮሞ በትክክል መብት አልተከበረም ብለው የሚታገሉትን ማጥፋት አለበት። ሶስተኛ ኦሮሞ መዋረድ አለበት፣ መሰደብ አለበት። መሮት ከአንተ ጋር ከዛኛው እንትን ሌጂትሜት ነህ አንተ ኢትዮጵያን የመምራት ብዙ ህዝብ ነህ አንተን የምትመራው ብሎ አይደለም የሚያሳምኑት ኦሮሞውን። አሁን ያኛው ፖለቲካ የአማራው ልሂቅ የተጠቀመው አይሰራም ለኦህዴዱ ማለት። ምን ማድረግ ነው ያለብህ? ኦሮሞውን ታንቋሸሸዋለህ፣ ታዋርደዋለህ፣ ትሰድበዋለህ። በጣም አጸያፊ የሆኑ ስድቦችን ሁሉ እንዲሰደብ ያደርጉታል። በማን? በአማራ ልሂቃን ሊሆን ይችላል፣ ወይም ደግሞ ከጉራጌዎችን በመጡት እንደነ ቹቹ አይነትም ሊሆን ይችላል። ለእነዚህ ትልልቅ በጀት መድቦ ነው የሚያሰድበው ኦሮሞን ማለት። በተሰደበ ቁጥር ምንድን ነው የሚሆነው? ኦሮሞው ሳይወድ በግድ እነ ሽመልስ ጋር ይጠጋል። በቃ ኦህዴድን የኔ ነው ብሎ መትረፊያው ያደርገዋል። በቃ እነዚህ ሰዎች ከመጡ አይምሩንም ይላል። ኦሮሞውን በፋኖ የመረረ ግድያ አገዳደል ይገሉታል። ኦሮሞውን የእንትና በሚመስል በራሳቸው ታጣቂ ማለት ነው ኮሬ ነገኛ ነው ባለው ልክ እንደዛ ያኛውን የኦሮሞ ነፃነት ምናምን የሚባለውን ድርጅት የሚመስል ታጣቂ አድርገው በጭካኔ ይገሉታል። ስለዚህ ይሄኛው አይጠቅምም። ማንም የሚጠቅመው ብልጽግና ነው። ከብልጽግና ጎኑ ይደገፋል ይመጣል ማለት ነው። ኦህዴድ በዚህ ደረጃ ኦሮሞን ከጎኑ አሰልፎ ነው ሄጀሞኒ ቢልድ አድርጎ ስልጣን ላይ ሲንዘማነን ትውልዱን ዘሩን እንትን ላይ ስልጣን ላይ እያወጣ መቀጠል የሚፈልገው ለኦሮሞ ህዝብ ታስብ አይደለም። የኦሮሞ መከራ ነው። በነገራችን ላይ እንዲሁ ነው፣ አይዘልቁም። በዚህ ዘመን ህወሓት ይሄን ነገር እኮ ሞክሮታል። የትግሬ የበላይነትን ለማምጣት ሞክሮ ጥሮ ነበረ። በብዙ ሴክተር ሂዶ ወደቀ። ሲወድቅ ግን የትግራይ ህዝብ መከራውን አየ። ምንም የማያውቀው ፖለቲካ የማያውቀው ህዝብ ራሱ በረሃብ ፍዳውን የሚያየው ህዝብ ራሱ አብሮ ተገደለ። ስቃይ ውስጥ ገባ። የትግራይ ላይ ሆነው ኦሮሞ ላይ ነገ የሚያመጣው ኦህዴድ ይዞት አሁን እየሄደበት ባለ መንገድ ይሄን ይዞት ይመጣው። የኦህዴዱ ለኦሮሞ ከጎኑ ለማሰለፍ የተጠቀመባቸው ነገሮች አንደኛ የትክክለኛውን የኦሮሞ ጥያቄ የሚያራምዱ ሰዎችን ከሌላው ኢትዮጵያ ህዝብ ጋር ኦሮሞ በሰላም እንዲኖር የሚያደርጉ እንደዚህ አይነት ፖለቲካ ያላቸውን ሰዎች ማስወገድ ነው።
የነፃነት ታጋይ የሚባል ነገር አይፈልግም፣ ተወገድ ነው። ማፍረስ በተለያየ ዘዴ ማፍረስ ነው። ከዛ ውጭ ግን ኦሮሞን ታዋርደዋል፣ ታሰድባለ። ይሄ ሁሉ በሚዲያ ሰራዊታቸው ስራ ይሰራሉ ማለት ነው። ይሄ ነው የሚጠቀሙት ስትራቴጂ፣ ኦሮሞን ከኋላቸው ለማስከተል ወይንም የፖለቲካ መሰረታቸው የማህበራዊ መሰረታቸው አድርገው ለመሄድ የሚጥሩት ማለት ነው። ይህን ለመናገር ነው። ወደ ሶስተኛው ጥያቄ ስመጣ የኦህዴድ የመስፋፋት ፕሮጀክት ቅማንት ላይ ያለው ታሪካዊ ጫና ምንድን ነው? ከታሪክ አንጻር ቅድም ከፖለቲካ አንጻር የተወሰነው ነገር አይተነዋል። አሁንም ያነሳሁት ማለት ነው። ነገር ግን ታሪካዊ ጫናው ምንድን ነው? ከታሪክ ጋር ምንድን ነው የሚያገናኘው ነው መሰረታዊ ነገሩ ይሄ ነው። ኦህዴድ የኦሮሞ ኢምፓየር ሲገነባ የእርሱም ኢምፓየር ናት፣ የኦሮሞ ህዝብ አይደለም። በነገራችን ላይ የኦሮሞ ኢምፓየር ስል በኦሮሞ ስም ስለሚመጣ ነው ይሄን እያልኩ ያለሁት እንጂ ኦሮሞ እንደ ህዝብ ኢምፓየር ይገነባል እያልኩ አይደለም። ኦህዴድ የኦሮሞ ኢምፓየር ሲገነባ ትርክት ወይንም ታሪክ መፍጠር ግዴታው ነው። ታሪክ ያስፈልገዋል፣ ታሪካዊ መሰረት ያስፈልገዋል። የአማራው ልሂቅ ቅድም እንደነገርኩ ምን እያደረጉ ነው ያሉት? ሰለሞን ብለው ነው ማክዳ ሂዳ ወልዳ መጣች፣ ምንም የሌለ ታሪክ ማለት ነው። ፍጥር አድርገው የተሰራ ክብረ ነገስት ምናምን የሚል ነገር ሰርተው ነው ያን የመጡት ማለት ነው። አሁን ደግሞ ኦሮሞ ይሄ ያስፈልገዋል። ኢትዮጵያን ከጥንት የመሰረታትና ይዟት የነበረው ኦሮሞ ነው ሚል ትርክት ይዘው ይመጣሉ። ለዚህ ደግሞ ማሳያ እነዚህ እያለ ይመጣልሃል ማለት ነው። ግዴታ ነው። ስለዚህ ይሄንን ለማውራት አዳዲስ የሆነ ህዝብ ማለት ነው የሆነ አቅም አይኖረውም ለመከላከል ማለት ነው። የቀደመ ማንነትን ጥሎ በአዲስ ማንነት የቆመ ይህንን ሊቋቋሙ አይችልም። የሚፈጠረውን ታሪክ ማለት ነው የተሻለ ናሬት ማድረግ ስለሚችል ማለት ነው። የኦሮሞ ልሂቅ ኦህዴድ ያን ያደርጋል ማለት ነው። ከአማራ ልሂቅ ይልቅ የኦሮሞ ልሂቅ የተሻለ ናሬት ማድረግ ይችላል። ለምን? ኦሮሞ የሚባል የራሱ የሆነ አይደንቲቲ ያለው ህዝብ አለ። አማራ የራሱ የሆነ የብሔር አይደንቲቲ የለውም። የብሔር አይደንቲቲው ማን ነው ካልከው ቅማንት ነው። የደም አይደንቲቲው ብዙ ነገር መሰረቱ እዛ ውስጥ ነው ያለው። እንደ ዝም ብሎ እንደ የፖለቲካ ማህበረሰብ ሆኖ የተፈጠረ ነው። የሃይማኖት ማህበረሰብ ሆኖ የተፈጠረ ነው እንጂ የለውም። ሊቋቋሙት አይችልም። ዘሴም ቲንግ ለትግራይን ብትሄድ ማለት ነው። ከአማራው የተሻለ እንትን አለው፣ ግን ወደኋላ ከታሪክ አንጻር ብትመጣ መቋቋም አይችልም። ይሄን ማየት አለብን ማለት ነው። ስለዚህ የኦሮሞ ኢምፓየር ቢውልድ ለማድረግ የግዴታ ትርክት ያስፈልጋል። አንድ ያ ትርክት ደግሞ ሌሎችን ዶሚኔት ማድረግ በቀላሉ ሌሎችን ሊያሸንፍ የሚችል መሆን አለበት ማለት ነው። ሁለተኛ ኩሽቲክ ቋንቋ ተናጋሪው ሁሉ ኦሮሞ ነው የሚል እሳቤ ያላቸው ቅድም እንደነገርኩ ማለት ነው። ኩሽቲክ ቋንቋ ተናጋሪው ኦሮሞ ነው፣ ባይሆንም በኦሮሞ መመራት አለበት በዛ ስር ሆኖ ማለት በሂደት አሲሚሌት ይደረጋል። ይሄ ዋናው እንትናቸው እሳቤያቸው ነው። አሲሚሌት ታደርጋለህ ማለት ነው። የሚቀረው ሴሜቲክ ቋንቋ ተናጋሪ የሚባለው ነው። አስቸጋሪ ነው የሚሆነው እነሱን እንትን ለማድረግ ማለት ነው። አሲሚሌት ለማድረግ አይደል፣ ግን ታዳክማቸዋለህ፣ እርስ በርስ ታናክሳቸዋለህ። ልክ ትግሬና አማራን እንዳደረገው ማለት ነው። እያናከሱ አይደል፣ ያንን እንዳደረገው አይነት ነገር ይሰራል። እነዚህ ስትራቴጂዎች ናቸው በነገራችን ላይ። ከዛ በኋላ አሲሚሌሽኑ ወይንም እሱ የሚፈልገው ዶሚኔሽን በቀላሉ ይመጣል ማለት ነው። ለ700 ዓመት ከሆነ ይሄም እስከ ዓለም ፍጻሜ ገዛለሁ ብሎ ይስንቀሳቀሳል ማለት ነው። ስለዚህ የሌሎችን ታሪክ ገልብጦ የኦሮሞ ታሪክ የማድረግ እንቅስቃሴ አለ ማለት ነው። የኦህዴድን ይሄን ታሪካዊ ሴራ አሁን ያልኩህን ነገር የሌሎችን ታሪክ ገልብጦ የራስ ማድረግ ከላይ የነገርኩህም ማለት ነው አድርጎ ሲመጣ ፓወርፉል ሆኖ ነው የሚመጣው። በወታደርም በምንም ተደራጅቶ ነው የሚመጣው። ሲመጣ ማን ይቋቋመዋል ነው? እነማን ይቃወሙታል? ይቋቋሙታል። አዲስ ማንነት የመሰረቱ ህዝቦች ሊቋቋሙት አይችሉም። የትግሬው ልሂቅ በምንም መንገድ ወደ ኋላ ሄዶ እንትኑን አድርጎ መቋቋም አይችልም። የትግሬው ሙሰረው ማለት ነው። ምክንያቱም በ10ኛው መቶ ክፍለ ዘመን ነው ትግርኛ የሚል የመጣው። ትግርኛን ተመስርተ ነው በኋላ የትግሬ ማህበረሰብ የመጣው። በ17ኛው መቶ ክፍለ ዘመን እነ ዳንግሽ ነው የነበሩት እነሱ። በዛ ዘመን በ17ኛው መቶ ክፍለ ዘመን በአለቃቸው ወይንም አዛዣቸውን አደራዬ ነው የሚሉት እነሱ ራሱ ሀደራዬ የሚበሉት አደራዬ ይሉታል። ይሄ ቅማንተኛ ነው ሙሉ በሙሉ። የቀደመ ማንነታቸው ያ ነው። ከአክሱም ከባቢ ዳንጉር የሚባለው ቦታ ተሰደው ተፈናቅለው የመጡ ቅማንቶች ዛሬ ዳንጉር በላያ ማለት ነው ዳንጉር ይገኛሉ ከነ እምቢልታቸው ማለት የነበሩት እነዚህ እንደዛ ናቸው። ከዛ ወደዛ የተቀየሩ ናቸው። እነዚህ ደግሞ ይሄ ምንድነው ህወሓት ያደረገውን ነገር ወስደ ደግሞ አገናኘው። ህወሓት ቅማንትን የሰረዘበት ምክንያት በዚህ ምክንያት ነው። የታሪክ ሽም ያለበት ማለት የታሪክ መሰረቱን ለማጥፋት እየታገለ ስለሆነ ማለት ነው። ስለዚህ ሊቋቋም አይችልም። የኦሮሞ ትርክት ይዘው ሲመጡ ማለት ነው እነዚህ ኦህዴዶችን ሊቋቋም አይችልም። መቋቋም አትችልም። የሆነ ነገር አምጥቶ የሆነ ነገር ይነግራል። እንዲህ ማለት እንዲህ ነው፣ እንዲህ ማለት እንዲህ ነው ብሎ ይተረጉሙልሃል። አሁን በሚዲያ እንደምታየው ማለት ምንም ማድረግ አይችልም። እንደርታ ማለት ምንድን ነው ብትለው የትግራይ ልሂቅ አይመልስልም። አክሱም ማለት ምንድን ነው ብትለው አይመልስልም። እነሱ ደግሞ በኦሮምኛ ያመጡልሃል።
የሆነ ነገር አድርገው ይመጣል። ያኛው መቋቋም አይችልም ቅማንተኛውን እስካልያዘ ድረስ ወይም ከቅማንት ጎን እስካልቆመ ድረስ ወይም ቅማንትነቱን እስካልተቀበለ ድረስ ማለት ነው። አይፈልገውም። እውነተኛ ማንነት ቅማንትነቱ ነው የሚመልስለት። ይህንን አይፈልግም ማለት ትግሬው። የአማራው ልሂቅም በተመሳሳይ መቋቋም አይችልም። የኤርትራው ልሂቅም ራሱ መቋቋም አይችልም። ይህን አይቋቋምም። ኦልሬዲ ኤርትራ ሉዓላዊት ሀገር ነች፣ ራሷን የቻለች፣ እሱን ምንም እንትን የለውም። ግን በትርክት ደረጃ ሊቋቋሙት አይችሉም። ስለዚህ በቀላሉ የትርክት የበላይነት ያገኛል ማለት ነው ኦህዴዱ። ይሄን ለማድረግ ቅማንቱ የኢትዮጵያ መሰረትና የታሪክ አባት አጠቃላይ አመጣጡን የብዙንም ስለሚያውቅ ቅማንቱ ምን ምን አለበት? ይሄ አንደርማይን መደረግ አለበት፣ መጥፋት አለበት ለኦህዴዱ ማለት ነው። ለማጥፋት ኦህዴዱ መጥቶ ራሱ አያጠፋም። ይህን የተደናቆረውን የአማራ ልሂቅ እያመጣ ነው የሚያስገድል የሚያስጨፈጭፍ ማለት ነው። በዛው እያለ ሲመቸውም ወታደሮችን እያሰማራ ያሳድዳል። ይህን ነው የሚያደርገው። በዚህ ምክንያት ነው ትልቁ ተጽዕኖ ውስጥ የወደቀው የቅማንት ህዝብ። ከታሪክ አንጻር ይህን ነው የምንመለከተው ማለት ነው። በታሪክ ስንመለከተው የሰሜኑ ወይንም የሰም ቋንቋ ተናጋሪው የሚባለው ማለት ነው አባት ቅማንት መሆኑን አሳምረው ያውቃሉ። በደንብ ነው የሚያውቁት። ቅማንቱ ነው። በዲኤንኤም በቅርብ ጊዜ እያሳየናቸው አይደለም? ዲኤንኤው የሚያሳየው ይሄ ነው። ከዚህ የመጡ ናቸው። የዲኤንኤ አባታቸው ቅማንት ነው። ወይም አገውም ብትለው አገውም አብሮ አንድ ህዝብ የነበረ ስለሆነ ማለት ነው። እነዚህ ናቸው። ቅማንቱም እንደኮሰመነ ነው፣ አገውም እንደኮሰመነ ነው። መከራውን የሚያይ እኮ ነው የአገው ህዝብ። እንደምታየው መከራውን የሚያይ ማለት ነው። ፍዳውን ነው የሚያየው። ለምን? የታሪክ ባለቤት ስለሆነ ነው። የትግሬው ልሂቅም አይወደውም፣ የኦሮሞው ልሂቅም አይወደውም፣ የአማራው ልሂቅም አይወደውም። ትልቁ ችግር ማለት ነው። የሚያሳዝነው ግን የአማራው ልሂቅና የትግሬው ልሂቅ የቅማንቱንም አገውንም የሚጠላበት ምክንያት ነው። በተለይ ቅማንቱን የሚጠላበት ነገር ይገርመኛል። የራሱ ማንነት ነው፣ ግን ይጠላዋል። ለምን? አዲስ ማንነት ስላመጣ። ይሄ ደግሞ ለኦህዴዱ ኃይል ክፍተት ፈጠረ ማለት ነው። ምንም ሊቋቋም አይችልም፣ ምንም ሊያመጣ ስለማይችል ማለት ነው። ስለዚህ ምን ማለት የበርካታ ጥንታውያን ስያሜዎች ትርጉም በቅማንተኛ ሆኖ መገኘቱ፣ በተለይ ደግሞ ይሄ ሰሜኑ የሚባለው ማለት ጉራጌው ድረስ ብትሄድ ይህን ነገር ታገኛለህ። እንደዚህ አይነት ነገሩ መኖሩ እንትናቸውን ምንድን ነው ይሄ የአታክ የማድረጊያ ቀስታቸውን አፈሙዝ ጫፉን የሚያመለክቱት ወዴት ነው? ቀስቱ የሚመጣው ቅማንት ጋር ነው ማለት ነው። በመሆኑም ቅማንት ታሪካዊ ባላንጣችን ነው ብለው እንዲያስቡ አድርጓቸዋል። በቀላሉ እንዲጠፋ ቅድም እንደነገርኩ ኩሽቲክ እኮ ያው ኦሮሞ ናቸው። እንዲያውም ቋንቋችሁም እኛ ጋር መሳስላል። እናንተ ፋርዛ ትላላችሁ፣ እኛ ፋርዳ እንላለን። ስለዚህ ብሌኑም ፋርዳ ይላል። እናንተ እኮ እኛን ሳትሆኑ አትቀሩም አይነት ነገር ብለህ መውሰድ ነው። እንዲህ አይነት ነገሮች እንዳመጣና ማጥፋት። ካልጠፋ ግን የቅማንት የሚባል በራሱ እንዲቆም አይፈልግም። ከአማራው ልሂቅ በላይ የኦህዴዱ ልሂቅ ቅማንት የሚባል እንዲቆም አይፈልግም። ይሄ ነው ዋናው የታሪካዊ እንትን። ይሄ ሲነገር ብዙ ሰው የሚደነግጥ ይኖራል። ለምን እንዲህ ትላላችሁ? ከኦሮሞ ጋር ደግሞ ልታጣሉ ነው። ነባራዊ ሁኔታው ታሪካዊ ሁኔታው ነው። ምንም ነገር ማድረግ አትችልም። ይሄ እውነታ ነው። መጋፈጥ ነው ያለብህ እንጂ ፈርተህ ምንም ልታመጣ አትችልም። ይሄን እውነታ እንናገራለን። በኋላ ያዩታል፣ ይረዱታል። ይሄ ነገር ማለት ነው ከቀጠለ ምን ሊሆን እንደሚችሉ ማለት ነው ምን ሊደረግ እንደሚችል ማወቅ አለባቸው። ይሄን በተለያየ መንገድ ይገልጹታል። አሁን ያልኩህን በቅማንት ላይ ያላቸውን ጥላቻ ኦህዴዶቹ በተለያየ መንገድ ይገልጹታል። ምን ይላሉ? ለምሳሌ ይሄን እናንሰው። አንደኛ ቅማንትን በሆነ ነገር አይጠሩትም፣ መጥራት አይፈልጉም። ከጠሩም አወራግደው ሌላ ነገር አይነት ነገር ነው የሚለው። በተለይ ከቅርብ ጊዜ ወዲህ ይሄ የኦሮሞ ሄጀሞኒን ለመመስረት በሚያደርጉት እንቅስቃሴ ይሄ ነገር የለም፣ አይጠራም። ቅማንት የሚባል ነገር ኔቨር መጥራት አይፈልጉም። ወይ ደግሞ ከጠሩት ምን ብለው ነው የሚጠሩት? ቤጃ አገው ይላል። ከታሪክ ጋር እያወራን ስለሆነ ታሪካዊ የሆነ ነገሩ ምንድን ነው የሚሉት? ቤጃ ወይም አገው። አንድ የኦህዴድ ካድሪ በሚዲያ ወጥቶ የተናገረውን ታውቃለህ? ጎንደር አማራ ብቻ አይደለም የሚኖረው የነበረበት ቤጃም አገውም ኦሮሞም ነው ብሎ ነገረን። መቼ ነው የመጣ ኦሮሞ ብለህ ብትጠይቀው አይመልስልም። መቼ ነው የምትለው ማለት ነው። ቤጃ ደግሞ ጎንደር ነበረ ብሎ ይነግራል። ግን አልነበረም። ጎንደር ቤጃ ነበረ። እንደ ወልቃይት አካባቢ ነበሩ ቢል እኮ በዛ ሜቢ ይመስላል። ግን ኤርትራ ነው የነበረው። ቤጃ ኤርትራ ነው የኖረው። አሁን ያለው ጎንደር ቢባል አይደለም። ትግራይ ቤጃ አልነበረም። አጎራባች ነው። የታሪክ መጽሐፍት የሚነግሩን ይሄን ነው። አጎረቤቶች ናቸው ቤጃዎቹ ብሎ ነው የሚነግረን። ይህን ቤጃ ብለው ድረስ ያመጣላል። ወይ ደግሞ ቅማንት የሚለው ነገር አገው ትሏለህ። አገዎቹን ለምንድን ነው የሚፈልጓቸው? ይኸውልህ አገው ራሱን ችሎ ክልል እንዲሆን አይፈልጉም እኮ አይፈልጉትም። ግን ምንድን ነው የሚፈልጉት? ኩሽቲክ ነኝ ስለሚል እኔ ዘሬ ኩሽቲክ ነው ብሎ ያምናል። የአገው ልሂቅ ነው በነገራችን ላይ። ከአገው ጋር እዛ ጋር ይመጣልና አገው መባል ቀላል ነው። ለምን? አገው ራሱ የቀደመ ቅማንትነቱን የጣለ ነው። እውነቱን ለመናገር ቀደም ብሎ ቢሆንም ከዛ የወጣ ነው። አሁን ያለው የአገው ተረፈ ቅማንት ነው። በኋላ ቅማንት ደግሞ ሙሉ በሙሉ ተዋጠ። አሁን እያነሰ መጣ። ከትንሹ የነበረው ቁጥር አነሰ ማለት ነው ቅማንቱ። እንዲህ አይነት ነገሮች ሲመጡ ነው
ስለዚህ አገዎቹ ይመቻቸዋል ለነሱ ማለት ነው። የአገው ልሂቃን ማለት ነው። ልሂቃኑ በዛ ደረጃ ፖለቲካውን ለማጥበርበር ታሪካቸውን ለማድበስበስ እንደፈለገ ይጠቀሟቸዋል፣ ይመቻቸዋል ማለት ነው። በቃ ኮሽ ነኝ ካልክ ያው ኦሮሞ ነው ይፈልጉታል። እንትና ማን ነው እነ አሸናፊ ፈንቴ እኮ ይሄን የሰሩት ህገ ልቦና ዋቄ ፈታ ማለት ነው እኮ አይነት ነገር ያወራው መጥቶ ማለት ነው። ምን እያደረገ ነው? ህገ ልቦና ቅማንትን ኦሮሞ እያደረገ ማለት ነው። ህገ ልቦናን ቅማንትን ኦሮሞ የምታደርገው በባህሉ፣ በቋንቋ፣ በምናምኑ በሴቶቹ ኦሮሞ ስታደርገው ነው። ይህን ስራ እኮ ነው የሰሩት። ስለዚህ ይፈልጓቸዋል በዛ መንገድ ማለት ነው። ይህን እንትን ያነሳል። አገው ብለው አውሩን ቅማንት የሚባለውን ሜንሽን ማድረግ አልፈልግም። they don't want ለምን የታሪክ ባለቤት ነው። እንደፈለገ ማድረግ አይችሉም፣ መጠምዘዝ አይችሉም። ይሄን ማየት እንችላለን። ሌላው በየመሸታ ቤታቸው ወይንም እንደው በመሸታ ቤት ገብተው በሚያወሩት ወሬ ምናምን ምን ማለት ጀምረዋል። ቅማንት እኮ ክልሉ አፍኖ ይዞት ነው እንጂ አህጉር ራሱ ሳይጠይቅ አይቀርም የሚል ወሬ ጀምረዋል። አሁን በተጨባጭ የሚያወሩት ማለት አህጉር ራሱ ስጡኝ ማለቱ አይቀርም። እኛ ኢትዮጵያ ውስጥ የትኛውን አህጉር ነው የምንጠይቀው? አፍሪካን ነው። እንትናቸውን ተመልከት። ይሄ ምኑ ጋር ነው የሚገናኘው? ከታሪክ ጋር አፍሪካን የተለያየ የታሪክ ትንታኔዎች አሉ። እኛ ጋር ሚድል ኢስት ምናምን የሚባለው ማለት ነው። የጥንቱን ኢትዮጵያ የምናውቀው ቅማንቶች ነን፣ እኛ ነን። ለማወቅ ሞራል ያለን ራሱ ለመረዳት ቢመጣ ማስረጃው ነው ብለን ለመቀበል እኛ ነን ያለን። ሌላ አይፈልግም። ቅማንትነቱ የወጣው ይሄን አይፈልገውም። እሱ አሁን ለምሳሌ አማራ ከሆነ አማራ የሚል ማስረጃ ብቻ ነው የምትፈልገው እንጂ ኢትዮጵያ ሚል የጥንቱ ምናምን ማየት አይፈልጉም። ይሄን አይፈልጉም። ለዛ ነው ዩሲ አህጉር እንኳን ይጠይቃሉ ይላል። እኛ ምን ቸገረው? አህጉር ብንጠይቅ አፍሪካን ብንጠይቅና የአፍሪካ ህዝብ ከፈቀደልን ምን አገባው? መጀመሪያ የጠየቅነውን በ72 ቀበሌ መሰረት ሆኖ አስተዳደር መሰረት ብለን የጠየቅነው ሳይመልስ አህጉር ይጠይቃሉ። የት ነው አህጉር የጠየቅነው? ይሄ እንትን ጥላቻቸውና ስጋታቸው ፍርሃታቸው ምን እንደሆነ እዚህ ጋር ታውቃለህ ማለት ነው። ይሄ ነው አንድ እንትናቸው ማለት ነው። ሌላ ደግሞ ምን ብላ ያስወራሉ የሚገልጹባቸው መንገዶች። ሌላው ጎንደር ላይ ኦሮምኛ የመንግስት ቋንቋ ነበረ ይሏል። መቼ? ከአፄ በከፋ በኋላ ሜቢ ግን የመንግስት ቋንቋ አልነበረም ኦሮምኛ። በመንግስት ወታደሩ ውስጥ ሲያገለግል የነበረ ኦሮምኛ ይናገራል። ግን ቅማንተኛም ነበረ፣ አማርኛም በዛ ጊዜ ደቨሎፕ እየተደረገ የነበረ የመንግስት ሁለተኛ ቋንቋ ስለሆነ ኤምፓየሩ ማለት ነው። ባይሊንጓል ነበረ። ቅማንተኛ የሚችለው አማርኛም ይችላል። እንደዚህ አይነት ነገር ነው የነበረው በዛ ጊዜ። ኦሮምኛ ብቻ ነው የሚለው ከየት ነው የሚመጣው? ኦሮሞኛ ብቻ ነበረ ምናልባት ራስ አሊ ተቆጣጥረውት በነበረበት ወቅት ዘመነ መሳፍንት ዘመን ነው ሊሆን የሚችለው። ዘመነ መሳፍንትን ደግሞ ያመጡት የኦሮሞ ልሂቃንና የትግሬ ልሂቃን ናቸው። የትግሬ ልሂቃን የኦሮሞ ልሂቅ አባራለሁ ጎንደር በሚል መጣ። ኢዮአስን ገደለ። የእንትና ሚካኤል ሶል የሚባል ሰውዬ ማለት ነው አጠፋው። ያንን የመንግስት ስርዓት አፈረሰው ማለት ነው። በ1761 ዓመተ ምህረት ላይ ያን አጠፍቶ ነው ዘመነ መሳፍንትን የመሰረቱት። በሰሜን በኩል የትግሬው ልሂቅ በመሳፍንትነት ያስተዳድራል። በጎንደርን ደንቢያ የሚባለውን ጨምረ ማለት ነው። ደንቢያን ጎንደርን ይሄ በጌ ምድር እና ደንቢያን ምናምን አጠቃሎ ራስ አሊ ነበረ እንትን የሚለው የኦሮሞ እንትን ዶሚኔሽን ነበረ በዛ ጊዜ ማለት ነው። ሶ ያ ነው የሆነው። አፄ ቴዎድሮስ ሲመጣ ነው እነዚህም በሙሉ ያጠፋቸው። የጎጃሙን ነጎሹንም የማሩ የሚባለውን የደንቢያውንም በኋላ ይሄ አይሻን ላይ ደግሞ ራስ አሊን ስሜን ላይ ሄዶ ደግሞ ውቤን አጥፍቶ ነው አንዲት ሀገር መመስረት አለብኝ ብሎ የተንቀሳቀሰው አፄ ቴዎድሮስ። በዛ ዘመን ይሄ ከሆነ በዛ ዘመን እንደዚህ አይነት ነገር ሊኖር እንደሚችል ይገባኛል። የሆነ ጫና እንደነበረ ማለት ነው። ግን ኦሮምኛ የህዝብ ቋንቋ ሆኖ ያውቃል። ኦሮሞ ጎንደር ላይ አልነበረም። የኦሮሞ ወታደሮች ቋንቋ ነው የነበረው እና በዛ ደረጃ ህዝቡ ኦሮምኛ የሚችል ከሆነ ለምን ይዞት አልዘለቀም? ዛሬ መዝለቅ ነበረበት እኮ እሱን። በእርግጥ ጫና ሊኖር ይችላል እንደዛ እንዳያደርገው ማለት ነው። ዝሮ ግን ይሄንን ነገር ይነግረዋል። ለምንድን ነው ጎንደር የኛ ነው እኮ ነው ጥያቄው እዚህ ጋር። ጎንደር የኛ ነው። ኤኒዌይስ ጎንደር ኢዝ አውርስ ብሎናል። እሱን እናያለን ማለት ነው። ሌላው አፄ ቴዎድሮስ የመጀመሪያው ዘረኛ ንጉስ ነው። ኦሮሞን የጠላ ዘረኛ ንጉስ ነው ይላል። ኦኬ፣ ዘረኝነት ማን ነው የጀመረው? አፄ ቴዎድሮስ ደብዳቤ ሲጽፍ የጻፈው ነገር አለ። በጠመንጃ ለመቀበል ለመለመን ወይ የሆነ ነገር ደብዳቤ ጽፏል። እነሱ የሚያቀርቡት ማለት ነው። በኦሮሞ ላይ ጥላቻ እንደዚህ እነሱ ሳላጠፋ ምናምን የሚል ነው። ግን አፄ ቴዎድሮስ ሚስቱ ኦሮሞ ነች። ምን ትዋብ አሚን ተዋበች ማለት ነው። ተዋበች ኦሮሞ ነች። ታዲያ ከጥላቻ ካለ ውሳኔ ይዞ እንዲያውም በጣም የሚወዳት ሚስቱ ማለት ነው። ለምን አላባረራትም? ዘረኝነት ሲመጣ እኮ ሚስት አይደለም በአጠገብህ ራሱ ማየት አትፈልግም። ዘረኛ አልነበረም አፄ ቴዎድሮስ። ሲጀመር የሰለሞን ዘር ብሎ ይዞ የመጣው ነው ዘረኛ።
ዘር ቆጥሮ እንጂ አፄ ቴዎድሮስ ምን የትኛው ነው ዘር ነኝ ያለው? የማንን ዘር ቆጥሮ ነው? ምንድነው ብሎ ነው ኦሮሞን አጠፋለሁ ያለ? ምን ብሎ? እኔ እሱ ቅማንት ነው ቅማንትነትን ለማስፋፋት ብሎ ነው ኦሮሞን የሚያጠፋው? እንዴት ነው ዘረኛ የምትለው አፄ ቴዎድሮስን? አፄ ቴዎድሮስ ዘረኛ ኦሮሞን ቢያጠፋ እንኳን በዘረኝነት አይደለም ሀገር ልመስርት ብሎ ነው። ቢያጠፋ እንኳን አላደረገውም ማለት ነው። ጥላቻም አልነበረውም። በዛ ፎዳት ማተር ለውጭ ፖለቲካ ሲጽፍ ሊሆን ይችላል ዋቴቨር። ይሄን ግን ያመጡልሃል። የትኛውን ዘር ደግፎ ነው? ዘረኛ ማለት የራስህን ዘር ደግፈህ ሌላውን ለማጥፋት ስትሄድ ጥላቻ ስትነዛ ነው። አፄ ቴዎድሮስ የትኛውን ዘር ነው የደግፈው? እንዴ አማርኛን እኮ ነው ወደ ቤተ መንግስት ያመጣው። እሱ በዘሩ ቅማንት ሆኖ እያለ እንዴ የትኛውን ዘር ነው ዘረኛ የምትለው? ለማን ዘር ቁሞ? እርሱ የቆመው ለኢትዮጵያ ነው። በዛ ጊዜ እሳቤው እንደዛ ነው። ይሄንን በጥላቻ አምጥተው ያወሩልሃል። ለምንድን ነው አፄ ቴዎድሮስ ላይ ዋይ ለምን ከዛ በፊት አፄ ቴዎድሮስን እንደዛ የሚያደርጉት በተለያየ መንገድ ነው። አንደኛ ቅማንት ነው፣ በታሪክ የተሻለ እንትን አለው። ሁለተኛ አፄ ይሄ ምንድነው የዘመነ መሳፍንት ዘመን ጎንደርን እንደፈለገ ሲያምሱ የነበረው እና ራስ እንትን አሊ አይሻል ላይ ተገደሉ። እሱ ነው እንደዚህ ያደረገን ነው። ወሎ ላይ የነበሩ የኦሮሞ አማጽያን ነበሩ ከሱ ጋር ሲዋጉ የነበሩት። በዛ ምክንያት ቅሬታ አላቸው። ልሂቃኑ ማለት ነው። ኦህዴድ ነው ይሄን የሚያወራው፣ ይሄን የሚያስወራው ማለት ነው። እና አብዲል ጀሊል ነው ምናምን የሚባሉ ይሄ መረቀኑ ሰዎች የሚያወሩት ሁሉ አሉ። ኪነት ያገነነው ምናምን እያለ የሚያወራ ማለት ነው። አንድ ነገር የማያደርገው ቁጭ ብሎ ተረፈቆ ጫት እየቃመ ይሄን የሚጽፍልህ አለ። እንዲህ አይነት ነገሮችን እነዚህ በሙሉ ምንድነው ታሪካዊ እንትን ዳራውን አምጥተህ ወደዚህ ስታገናኘው ይሄን ነገር እውነተኛ ኢትዮጵያን ለመመስረት ለመገንባት ብሎ ሲመጣ የነበረ የታሪክ እውቀት ስላለው ነው እንጂ ዝም ብሎ ሊመጣ አይችልም። መንግስት ሲፈርስ መንግስት የሚያጸና ህዝብ ታሪክ የሚያውቅ በታሪክ መሰረት ያለው ነው እንጂ ዝም ብሎ አይደለም። ያም እሱም ማን ነው? ቅማንት ነው። የሚታወቅ ነው። ይሄ የሚታወቅ ነው። በአክሱም ዘመን መንግስት ሲፈርስ መልሰው የተቆጣጠሩት ቅማንቶቹ ናቸው። ይህን ማወቅ አለብን። በዛግዌ ዘመን አፈረሱት። ሰለሞናዊ እየተንገዳገደ ችግር ሲወድቅ ጎንደር ላይ ያንን ስርወ መንግስት መስርተው ያረጋጉት ቅማንቶች ናቸው። ዘመነ መሳፍንት ሲያፈርሰው ያረጋጉት ቅማንቶች ናቸው። ይህን ታሪክ አቃል ነው። ስለዚህ እንዲህ አይነት የታሪክ ባላንጣ የሆነ አካል አይፈለግም ማለት ነው። ኢን ተርምስ ኦፍ ሂስትሪ ቅማንት ማጆሪቲ ነው። ማጆሪቲ ነው በታሪክ ማለት ነው፣ ማይኖሪቲ አይደለም። ስለዚህ አይፈልጉትም። በዚህ ምክንያት ነው ይሄንን የሚያስወሩት ማለት ነው። አፄ ቴዎድሮስ ምናምን እያሉ ሌላው እዚህ ነጥብ በዚህ ላይ ማንሳት እንፈልገው የጎንደር ጎንደር የአማራ ወዘተ ነው ምናምን የሚለውን አምጣ ምን ይላሉ አይደለ? እንትኑ ምን ይላሉ ነው። ባለፈው አብይ ጎንደር ሄዶ የተናገረውን አምጣ። ጎንደር፣ ባህር ዳር የአማራ ክልል የሚባለው በሙሉ ማንም አያዘውም፣ አማራ ብቻ ነው የሚያዘው አለ። ምን ማለት ነው? ሌላውን በካልቻለ ማለት አልፈልገውም። የወሎ ኦሮሞ ተው ችግር የለም ለነሱ ቢጠፋም ባይጠፋም ችግር የለም። ሲፈልጉ እኮ ኦሮሞውን ጭዳ ያስደርጉታል፣ ራሳቸውም እኮ ያደርጉታል። ዶንኬር ለኦሮሞ ህዝብ እኮ የሚጨነቁ አይደለም። ለሚገነቡት የእነሱ ስልጣን ሰስቴን የሚያደርግበት የሚገነቡት ኢምፓየር ነው የሚጨነቁት እንጂ ለኦሮሞ አይደለም እኮ የሚያደርጉት። አብይ እንደዛ ሲል ጎንደር ላይ ይሄን ሲያወራ ለምንድን ነው? ቅማንትን አጥፉ እኮ ነው፣ ሌላ ነገር አለው። አገውን አጥፉት እኮ ነው። በቃ የእናንተ እነዚህ ሁሉ አገው ምንም ሁሉ አማራ ነው ማለት እኮ ነው። እምቢ ካለ በሉት ነው፣ ሌላ ነገር የለው። መልዕክቱ እኮ እሱ ነው። ይሄ ከየት ነው የሚመጣው? የኦሮሞ ኤምፓየር ግንባታ ፕሮጀክታቸው ውስጥ ያለ ነው። ያን የፕሮጀክቱን ሀሳብ ነው እያመጣ እንደዚህ ርጭት እያደረጉት የሚሄዱት ማለት ነው። ይሄ ነው። ይህንን ልብ ማለት ያስፈልጋል ማለት ነው። በአጠቃላይ ሌሎችን ማንሳት እንችላለን፣ ግን ከሰዓት አንጻር ይበቃል። እናም እንዲሁ ዝም ብለህ ስትመለከተው ቅማንትን ማፈን ዋና የኦህዴዱ ፕሮጀክት ነው ማለት ነው። የሄጀሞኒ ግንባታ ፕሮጀክት ነው፣ ወይንም የኦሮሞ ኤምፓየር ለመገንባት ኦህዴዱ ማለት ነው የሚሰራው ስራ ፕሮጀክት ነው ዋናው። እንደዚህ ታሪካዊ ህዝቦችን ታሪክ ያላቸው ህዝቦች በታሪክ ተገዳዳሪ የነበሩ ህዝቦችን ማኮስመን ማጥፋት የሚባል ነገር መንገድ የሚያውቁ አገሪቱን የሚረዱ ማጥፋት የሚባለው ነገር እዛ ውስጥ ያለ ነው። ታንኪዩ። መልካም እንግዲህ በአጠቃላይ ኦህዴድ በሚያደርገው የመስፋፋት ፕሮጀክት ከቅማንት ጋር ያለው ታሪካዊ ጫና ወይም ደግሞ ከቅማንት ጋር ያለው ግንኙነት ምንድን ነው የሚለውን በስፋት አንስተዋል። ምናልባት በነሱ አባባል በነሱ አገላለጽ ኦህዴድ እና የኦህዴድ ደጋፊ ሆነው ሀሳባቸው የሚሰጡ የትኛውን ብሔር አባል ሊሆን ይችላል፣ ኦሮሞም ሊሆን ይችላል፣ አማራም ሊሆን ይችላል፣ የትኛውን ቡድን አባል ሊሆን ይችላል። በነሱ አባባል መሰረት እንግዲህ በፊት የኦሮሞን ህዝብ ጎድቷል ብለው የሚያስቡትን ህዝብ የወጣበትን ለምሳሌ አፄ ቴዎድሮስ ከቅማንት ነው የወጣ ብለው እንደዚህ የሚያደርጉ ከሆነ ነገ አብይ አህመድ ከስልጣን ሲነሳ እነሱ የኛ መንግስት ነው ኦሮሞ ነው ብለው ስለሚያስቡ ሌላው ህዝብ ደግሞ በአብይ ዘመን የተበደለ ህዝብ በሙሉ ወደ ኦሮሞ እንዲዘምት እየጋበዙት ነው ማለት ነው። ይሄ ምንም ግልጽ ነው፣ በራሳቸው አገላለጽ ማለት ነው። ለምሳሌ በትግራዩ ጦርነት ያልተሳተፈ ኃይል የለም። በተለይ የአማራው ሊቅ
ሻዕቢያን ጨምሮ ከውጭ ማለት ነው በጣም በርካታ ኃይል ትግራይ ላይ ዘምቶ የሰራውን ስራ እናውቃለን። በህወሓት ተሳቦ ትግራይ ላይ የተሰራውን እናውቃለን። አሁን ደግሞ እየመጣ ያለው እነሱ የኛ መንግስት የሚሉት ብልጽግና የኦሮሞ መንግስት ነው ብሎ የሚያስቡት በሙሉ ይህን ያደረገው እሱ ነው። እውነት ነው፣ ብልጽግና ነው ያደረገው፣ ብልጽግና ነው የመራው። ትግራይ ላይ የሆነውን ሀገሪቱ ላይ የሆነ ያለውን ነገር በሙሉ ብልጽግና ነው የመራው። ስለዚህ የብልጽግና ኃጢአት በሙሉ ተሰብስቦ ነገ የኦሮሞ ህዝብ ላይ እንዲወርድ የኦሮሞ ህዝብ ዋጋ እንዲከፍል ተጠያቂ እንዲሆን እየሰሩ ነው። ይሄ ደግሞ የኢትዮጵያ የሴራ ፖለቲካ እንደዚህ አይነት ባህል እንደሚከተል ይታወቃል። ይሄ ግልጽ ነው። ትግራይ ላይ ሲሆን አይተናል። አሁን እየተደረገ ያለው እየተነዛ ያለው ፕሮፓጋንዳ ነገ ለኦሮሞ ህዝብ ችግር እንዲፈጥር እየተደረገ ነው እየተሰራ ያለው። ይሄ ግልጽ ነው። እኔ ይሄ ነገር ለወደፊቱ በጣም አደጋ ይዞ እንደሚመጣ ይታየኛል እኔ በግሌ እና እኔ ቆም ብላችሁ ብታስቡበት የሚል ሀሳብ አለኝ። ይሄ አብዱል ጀሊል ምናምን የሚባለው ሰው የሚናገረው ነገር ራሱ በቃ በጣም ብዙ ኃላፊነት የጎደላቸው ነገሮች ይጽፋል፣ ይናገራል ምናምን። ተወደደም ተጠላም ግን ቆም ብላችሁ ብታስቡና ነገ ለራሳችሁ ለህዝባችሁ የሚሆነው ያለፈውን ታሪክ ቂም በመቁጠርማ ደምን መልስ አይነት ነገር ከተጀመረ እኮ በጣም አደጋ ነው። ሀገሪቱ የመቀጠል እድሏ ራሱ ከባድ ነው። ያለፈ ታሪክ ነው። ለአሁኑ መነሻ ሊሆን ነው የሚገባው እንጂ የድሮ ከዚህ ህዝብ የወጣ እንደዚህ አድርጎኛልና ይሄኛውን ህዝብ አልወደውም ይሄኛውን ህዝብ ቀበለዋለሁ የሚባል ታሪክ አደገኛ ነው። በመሰረቱ አፄ ቴዎድሮስ ማንነቱ ቅማንትም ሆኖ ቢሆን እኮ አፄ ተብሎ ነው የነገሰው። ቅማንት ውስጥ ደግሞ የአፄ የሰለሞኒክ ዳይናስቲ የሚባለው በዛኛው መስመር ነው የመጣው እኮ አማራ እንደሆነ ተደርጎ ነው እነሱ የሚያወሩት። አማራ እንዳልሆነ ቢታወቅም የአማራ ንጉስ እንደሆነ ተደርጎ ነው አሁንም ድረስ እንትን የሚለው። ስለዚህ በዚህ ከቀጠለ ለእናንተ አደጋ የከፋ እንዳይሆን እኔ በተለይ ሆዴድና በሱ ዙሪያ ያላችሁ የኦሮሞ ልሂቃን ቆም ብላችሁ ብታስቡ መልካም ነው የሚል ሀሳብ አለኝ። በመጨረሻ አንድ ጥያቄ እናንሳና ማለት አሁን ቅድም ስናነሳው ከነበረው አንጻር ለሀገርም ለህዝብም ጥያቄውንም በህግ አግባብ እንዲመለስ ከማሰብ ወይም ደግሞ ጥያቄው በተጀመረው አግባብ ጥያቄው እንዲመለስ ለህዝቡ ከመፈለግም እንዲመለስም ከመታገልም አንጻር ከቅማንት ምን ይጠበቃል የሚለውን ጥያቄ ወደ አንተ ላምጣና የዛሬው ውይይታችን በዚህ እንዝጋ። ከዚህ በፊት አንድ ነገር ልበል። የኦህዴድ ይሄን ነገር ሲያደርገው ቅድም ከላይ ያነሳናቸውን ነገሮች ሲያደርገው በኢትዮጵያ አንድነት ስም ነው። አንድ ለመሆን አይመችም። በሀገር ደረጃ ችግር ነው። ኢትዮጵያን ከፋፍለናታል። ስለዚህ ከዛ ማውጣት አለብን ነው ዋና ነገር የሚናገሩት። ምንድን ነው? አንድነት፣ የኢትዮጵያ አንድነት መምጣት አለበት። ህብረ ብሔር ፌዴራሊዝምን ለማፍረስ ሲታገሉ ይሄ ነው በዋናነት። ለምንድን ነው የሚያፈርሱት? አሁን ለፈለጋቸው ሄጀሞኒያቸውን ለመገንባት አይመቻችማ። እንዴት ሆነ ትሄዳለህ? ስለዚህ ዩኒተሪ ገቨርንመንት ስትመሰረት የፈለግከው ማድረግ ያስችልሃል። የፈለግከውን የአንተን ወኪል እየወሰድክ ትመድባለህ ማለት ነው። ልክ ኃይለ ሥላሴ ትግራይም የራሱን ሰው ሲያስቀምጥ የነበረ ኤቭሪዌር ወስዶ እንደሚያስቀምጠው ታስቀምጥበታለህ ማለት ነው። የአካባቢው ህዝብ መብት አንደርማይንድ ይደረጋል። እንደዛ አይነት ነገር ነው። በአንድነት ምናምን ስም ነው የሚቀልዱት። በኢትዮጵያ አንድነት አትፈርስም ኢትዮጵያ ምናምን እያለ ነው የሚያወራ። ይሄን ለመሸፋፈን ራሱ ይሄ እዚህ ጋር አንድነት ብለህ ሁሉም ተጃጅሎ መጥቶ በሂደት እንዲበላ ማለት ነው። ማታለያው ደግሞ የቀይ ባህር የምናምን የሚል ጩኸት ይጮሁልሃል። የቀይ ባህር ጥያቄ የመብት ጥያቄ ነው፣ የኢትዮጵያ ጥያቄ ነው። እኔም ደግፈዋለሁ። እሱ ምንም ችግር የለውም። ግን በህጋዊ መንገድ ብቻ ነው ቀይ ባህር መለሰው። በጦርነት በምናምን ይሄን ያክል ድንፋታ በመጮህም አይደለም። ካርታ ራሱ እየሰሩ አሁን ከቀይ ባህር ጋር የሚያገናኝ ሁሉ ይለጥፋል። በመንግስት ደረጃ ማለት ነው። ያስከስሳል እኮ። ይሄ ሁሉ ምንድን ነው መሰለ ከጎን እንድትሰለፍ በቃ ብልጽግናማ እያልክ ትሰለፋለህ። በኋላ በልቶ ታገኘዋለህ ማለት ነው። መጥቶ ዶሚኔት አድርጎ ጨፍልቆ ታገኘዋለህ። ማድረግ ያለበት የብልጽግና መንግስት ጤነኛ ከሆነ ህገ መንግስት ማክበር ነው የመጀመሪያው። ህገ መንግስት እንኳን ይቀየር ቢባል ለህዝብ ውይይት ነው መቅረብ ያለበት። ህዝብ ነው መወያየት ያለበት። በየአካባቢው ሁሉም ህዝብ ውይይት ማድረግ አለበት። ልክ ህገ መንግስት ሊጸድቅ 87 ህገ መንግስት ሊጸድቅ 86 በሀገር ደረጃ በየቀበሌ ውይይት ነበር የህገ መንግስት ረቂቅ። ልክ እንደዛ ውይይት ያስፈልጋል። መጀመሪያ ግን ሀገሪቱን ሰላም ማድረግ ነው። ብልጽግና ሰላም ማድረግ እየፈለገ ሰላም የማያደርግበት ምክንያት የገበያ ግርግር ለሌባ ይመቻል ስለሆነ ለመዝረፍ ነው። ይህን ነው የፈለገውን ነገር ለማድረግ የሚመቸው አንስታብል የሆነ ኮንዲሽን ሲኖር ነው። ያን እየሰራ መሆኑን ማወቅ አለብን። ኦኬ፣ በዚህ ሂደት ቅማንቱ ምን ያድርግ? ቅድም ካነሳናቸው አንጻር ምን ይጠበቃል ከቅማንቱ የሚለውን አጫጭር ነገሮችን ብቻ ልበል። አንደኛ ትግሉን አጠናክሮ መቀጠል ነው። ስማርት የሆነ ስትራቴጂ ዴቨሎፕ ማድረግ ነው። ስማርት ማለት አዋጭ ከወቅቱ ሁኔታ ጋር ከነባራዊ ሁኔታው ጋር አብሮ ሊሄድ የሚችል ሲስተማቲክ የሆነ ትግል ማድረግ ያስፈልጋል። መደራጀት፣ ውስጥ ለውስጥ ስራዎችን መስራት ያስፈልጋል። ልክ አባቶቻችን ሲያደርጉት እንደነበረው እንደመጣው ሁኔታ ተቋቁሞ አልፎ ነው የሚሄዱት። በመጣ አግባብ ማለት ነው። በየትም ቢሆን ያን ነው
ደቨሎፕ ማድረግ ያለብን ማለት ነው። ሁለተኛው ነባራዊ ሁኔታዎችን በሚገባ መረዳት። እነዚህ አሁን እስካሁን ያወራነውን ነገር መተንተን ያስፈልጋል። ተጨማሪ እኛ ካልነው ውጭ ሌላ ብዙ ነገር ትረዳላችሁ፣ ማወቅ ያስፈልጋል ማለት ነው። ተጨባጭ ነባራዊ ሁኔታው ምንድን ነው በኢትዮጵያ ያለው? ይሄ ደግሞ ስልት ለመንደፍ ይጠቅማል። እንዴት ምን አይነት ነው የሚያዋጣን፣ እንዴት አድርገን ነው የምናልፈው የሚለውን ነገር እንትን ይረናል፣ ይጠቅመናል ማለት ነው። ስለዚህ ነባራዊ ሁኔታውን መረዳት፣ መተንተን፣ ማወቅ፣ መገንዘብ ያስፈልጋል ማለት ነው። ሌላው ከሴሜቲክ እና ኩሽቲክ የሚባለው የድንቁርና ቡድንተኝነት ወይም ፕሮጀክት ውስጥ እንዳይገባ ቅማንቱ በምንም መንገድ መግባት የለበትም። ይሄኛውም ቅድም እንደነገርኩ የሴሜቲኩም የሚለው ጨፍላቂ ነው፣ ኩሽቲክም የሚለው ጨፍላቂ ነው። ኢትዮጵያዊነት የሚባለው ሴንስ የላቸውም። እነዚህ ሁለቱም ከተመቻቸው መገንጠል ይፈልጋሉ። በነገራችን ላይ ሀገር ገንጥለው ለራሳቸው ግዛት፣ ምክንያቱም ስልጣን ጥም ነው ያላቸው። የስልጣን ጥማቸውን ለማርካት ገንጥለው መሄድ ነው የሚፈልጉት። ከነዚህ ገንጣዮች ናቸው። ሁሉም ጽንፈኛ የወጣ ነው። ጽንፍ ይዞ ጫፍ የሄዱ ናቸው። እዚህ ጋር መግባት ምናምን መዋጀቅ የሚባል ነገር አያስፈልግም። ኒውትራል ሆነ መቀመጥ ነው። አንድ ነው። ሁለተኛ እነዚህ ኃይሎች እንዲታረቁ ስራ መስራት ነው፣ በተለያየ መንገድ ማለት ነው። የፖለቲካ እንትናችን ፖዚሽናችን ምንድን ነው? ይሄ ሁለቱ ታርቆ ሀገር ሰላም እንድትሆንና በህግ የበላይነት እንዲመሩ ማለት እንጂ እንዲህ አይነት በዘር ተከፋፍለ ጦርነት ምናምን የሚባል ነገር መፈጠር የለበትም። ያ ከመጣ ሁሉም ነው፣ ግን መዘጋጀት፣ ቅድም እንዳልኩት ራስን ማዘጋጀትና መጠንቀቅ ያስፈልጋል። በዛ ሂደት ነው የራስ ሚካኤል ስሁልና የናሊው ቡድን ያንን ቀደም ብሎ የነበረው የኦሮሞ ሙቭመንት ጎንደር አካባቢ የተፈጠረው የጎንደርን ያጠፋው እኮ በዘረኝነት ነው። ታውቃለህ? ኦሮሞ ሊወር ነው ምናምን ጋላ ሊወር ነው ተብሎ ነው ያኛው መጥቶ እንትናን ገሎ አካባቢውን የተቆጣጠረው። በዚህ ሂደት ነው ያጠፋት እኮ ሀገሪቱን። ከዚህ ያለፈ ሌላ ነገር የላቸው። ዘረኞች ናቸው። ለምን? ሁሉም ስልጣን ፈላጊ ነው። ስልጣን ፈላጊ ደግሞ በዘር ውስጥ ነው የሚደበቀው። ያን ለማድረግ የሚንቀሳቀሱ ስለሆነ ከነዚህ አለመቀላቀል፣ አንዱንም አለመደገፍ፣ አለመቃወም፣ አለመደገፍ የራሳቸው ጉዳይ፣ እነሱ በፈለጉት ሂዱ። ግን ሁለቱ ወደ አንድ እንዲመጣ ኢትዮጵያ የምትባለው ሀገር እንዳትፈርስ ስራ መስራት ያስፈልጋል። የናፄ ቴዎድሮስ ልጅ አይደል እንዴ ቅማንት? እንደዛ ነው። የናፄ ፋሲል ልጅ ነው ቅማንት። ያን ነው ማሰብ ያለበት። የነሪት ጌዲዮን ልጅ ነው ቅማንት። ምን ሲሆን ምን እንደሚያደርግ ያውቃል። ያን ነው መረዳት ያለበት። በስግብግብ የስልጣን ፍላጎት ሀገር ሲያፈርሱ እንዳያፈርሱ ማድረግ ነው እንጂ ከአፍራሽ ጋር መሰለፍ የሚባል ነገር መኖር የለበትም። ህግ ከሚያፈርስ ጎን መቆም አያስፈልገውም። ሌላው ነጥብ ማንሳት እንፈልገው ቋንቋችን፣ ታሪካችን፣ ባህላችን መጠበቅ። ለመጠበቅ ቋንቋህን መማር ማስተማር፣ ታሪክህን መማር ማስተማር፣ ባህልህን መንከባከብ ማሳደግ ያስፈልጋል ማለት ነው። ሌላ ነጥብ እውነታውን መጋፈጥ። ቅድም እንዳልኩት ማለት እውነታውን መጋፈጥ። ሸሽተህ የትም አታመልጥም። ውሸት ደርድ ለቅማንት ደግሞ ውሸት ያጠፋዋል። ውሸታም ከሆንክ ትጠፋለህ። ቅማንት እንደዛ ይጠፋል። ከቀጣፊ ጋር ከተሰለፈ ቅማንት መጥፊያው ነው። ካልተሰለፈ ግን ፈጣሪም ያግዘዋል፣ ይረዳዋል፣ ጉልበትም ያገኛል። ያን ነው ሌሎችን ማገዝ የሚችል ህዝብ ይሆናል ራሱ እንትን ከሚል ማለት ነው። ስለዚህ እውነታውን ተጋፍጠ ከእውነታ ጋር መቆም ነው እንጂ በካልኩሌሽን እንደዚህ አሁን ብልጽግና ሲፈልግ ኦሮማራ ሲፈልግ ሌላ ማራ እንዲያረገ እየተደራጀ ሀገር እየበጠበጠ እያፈረሰ እንዳለው እዛ ውስጥ ገብተን መንቦጫረቅ አያስፈልገንም። በክብር መሞት የተሻለ ነው ለታሪካችን ለልጆቻችን ራሱ ማለት ነው። ሌላ ነጥብ ህዝብን የማንቃትና የማደራጀት የማሳወቅ ስራ መስራት አለበት። የምትታገሉ ሰዎች እሱን ብትሰሩ ጥሩ ነው። ሌላው ከመበታተን ይልቅ ወደ አንድነት መምጣት። ዝም ብሎ አንዳንዱ ግለሰብ የግል ፍላጎቱን ስሜቱን ብቻ ተሸክሞ ከራሱ ጥቅም አንጻር ብቻ ያስዋል። እያንዳንዱ የሚደረግ ነገር ለራሱ ጥቅም ካልኩሌት ያደርገዋል። ለእኔ የሚጠቅመኝ የቱ ነው እንጂ ለቅማንት ህዝብ የትኛው ያዋጣል የሚለው ላይ አያተኩርም። ስለዚህ አሁን ኮሚቴው ታስሮ መሪ አልባ ስለሆነ የቅማንት ህዝብ የፖለቲካ ጉዳዮችን ይሰራል ብለን የመሰረትነው የቅማንት ዲሞክራሲያዊ ፓርቲ የሚባል የግለሰቦች የግል ንብረቱ ነው ስለጠፋ ምንም ነገር ማድረግ ስላልቻለ ያለው ምርጫ ምንድን ነው? ህዝቡን ማንቃት የሚችለው አካል ማደራጀት የሚችለው ማደራጀት አለበት ማለት ነው። የግዴታ በህቡ የሚሰራ ኮሚቴ የሚንቀሳቀስ ኮሚቴ ያስፈልጋል ማለት ነው። በዛ በኩል መበረታት መጠናከር ያስፈልጋል። በዲያስፖራው በኩል ቅማንትን ለማጥፋት ወደ ይሄ ምንድነው የጎንደር ክልል ወደሚለው ለማስገባት የሚንቀሳቀሳለ ዛሬ በዛም በዚህም እየዞረ ኑ ከኛ ማህበር ግቡ፣ ማህበር ልንመሰርት ነው፣ እንዲህ ተሰባስበናል ይላል። ትላንትና ይሄ ዲሞክራት ፋኖ ሲል የነበረው ኮልኮሌ ነው እንደዛ የሚለው ተሰባስቦ ማለት ነው። ትላንትና የቅማንትን ተቋማት ሊያፈርሱ ሲሯሯጡ የነበሩ ናቸው እንደዛ የሚሉት ማለት ነው። በተለያየ መንገድ ይሄ ኃይል ለመበተን ወይንም ሁሉን አሰባስበው ወደ ራሳቸው አድርገው በፋርጣ አስተዳደር ስር ለማድረግ ነው የሚንቀሳቀሱት። ይህን ማወቅና መበርታት አለብን። ግን ይህን ለመከላከል መደራጀት፣ አንድ መሆን ያስፈልጋል። ወደ አንድ ነው
ግለሰባዊ የሆነ ጥቅም አታሳድዱ ማለት ነው። ሌላ ነጥብ፣ ቀጣይ ለሚጠበቅብን ኃላፊነት ራሳችን ማዘጋጀት ያስፈልጋል። ቅማንት በዛ ደረጃ ነው ሀገር ከመጠበቅ አንጻር ነው አርቆ ማሰብ ያለበት እንጂ ራሱን ብቻ ከመጠበቅም መሆን የለበትም። የምንሰራቸው ስራዎችም ከዛ አንጻር ነው። አጠቃላይ ከኢትዮጵያ ጥቅም አንጻር መስራት አለብን። እንዲህ ዝም ብለህ ተጨፍነህ በቃ አይ ቁጥራችን ትንሽ ነው እኛ ምንም ሚና አይኖረንም ምናምን አይነት ነገር ማለት የለብንም። ከሌሎች ተመሳሳይ ህዝቦች ጋር ሆነ አማራውን ማንቅተህ አዘጋጅተው ትክክለኛው መስመር ላይ እንዲሆን እያደረግክ መስራት እኮ ነው። ይህ ምን ችግር አለው? መስራት ይቻላል። ስለዚህ ያንን በማወቅ በዛ ደረጃ ብንንቀሳቀስ ጥሩ ነው። ሌላ አማራጭ የሚዲያ ተቋማትን ማብዛት ያስፈልጋል። አማራጭ የሚዲያ ተቋማት በርካታ ሚዲያዎች ያስፈልጋሉ። የቅማንት ህዝብ በውስን ሚዲያ ብቻ እንትን ሊል አይችልም። ተጨማሪ ሚዲያዎችን ማምጣት አለብን። የተማራችሁ ሰዎች ምሁር ነን የምትሉ ይህን ጉዳይ የበለጠ ማጠናከር አለባችሁ። ፈርታችሁ ተደብቃችሁ አዘልቁም የፈለገ ቢሆን ማለት ነው። ሌላው ቢቀር አትሊስት በተለያየ መንገድ ፖለቲካ ያልሆኑ ነገሮችን መስራት ትችላላችሁና ሚዲያ ብታቋቋሙ የበለጠ ጥሩ ነው ብዬ አስባለሁ። በተለይ የቅማንትን ባህል፣ ወግ፣ ታሪክ የሚያሳድግ ቋንቋ ሊያሳድግ የሚችል ከሌሎች ህዝቦች ጋር ያለውን እንትን ይሄ ምንድነው ትስስር የበለጠ እንዲያሳድግ የሚችል ፖዚቲቭ የሆነ ሚዲያ ከፍታችሁ መሳግል ነው። ያንን ማድረግ አለባችሁ ማለት እፈልጋለሁ። ሌላ በመጨረሻ ማለት የምፈልገው ያሉንን ተቋማት ማደራጀት፣ መጠበቅ፣ ማጠናከር ያስፈልጋል። ያሉን ተቋማት ያሉን ከዚህ በፊት ለማፍረስ ብዙ ጥረት ተደርጓል በበርካታ መንገድ፣ ግን ዘልቀዋል። ስቲል እስካሁን ያሉን ውስን ተቋማት ማለት ነው። ያ ሚድነውን እንዲድን መታገል ያስፈልጋል እና ተቋማትን መደገፍ፣ የልማት ተቋማትን፣ የፖለቲካ ተቋማትን፣ የሚዲያ ተቋማትን ለማሳደግ ጥረት ማድረግ ያስፈልጋል። ምክንያቱም ተቋማት ናቸው ህዝብን ጠንካራ ህዝብ እንዲሆን የሚያደርጉት ማለት ነው። ተቋም የሌለው ህዝብ ሊሆን አይችልም። ዝም መንጋ ነው። ተቋማት ማለት ህዝብን በአንድ እየጠረነፉ የሚይዙልህ ማለት ነው። እውቀት፣ ጥበብ፣ ልማት ምናምን የሚያመጡልህ ይሄ የተደራጀ ኃይል ማለት ነው። ተቋም ማለት የተደራጀ ኃይል፣ ስርዓትና መዋቅር ያለው ኃይል ማለት ነው። እሱን ነው ተቋማትን ማስፋት ያስፈልገናል። የተለያዩ ተቋማትን እነዚህም ብናደርግ መልካም ነው ብዬ አስባለሁ። ታንኪዩ። መልካም። በመጨረሻ ላነሳቸው የማሳሰቢያ ነጥቦች ከልብ አመሰግናለሁ። ምናልባት እንደ አጠቃላይ በተለይ የቅማንት ተወላጅ ሆናችሁ በምሁራን ደረጃ ያላችሁ እንደተባለው ከመደበቅ ወጥታችሁ የራሳችሁ ሚዲያም ከፍታችሁ ሊሆን ይችላል። በተለያየ መንገድ ከህዝቡ ጎኑ ናችሁ። የህዝቡ መብት የሚከበርበትን ህገ መንግስቱም የሚተገበርበትን ሁኔታ መፍጠር ብችሉ የበኩላችሁን ድርሻ ብታበረክቱ መልካም ነው የሚል መልእክት አለኝ። በሌላ በኩል ደግሞ ጃኖ ቅማንት ሚዲያን መደገፍ የምትችሉ ብትደግፉ። ከዛ በተረፈ ግን ቅድም ያልከው በተለይ ሌላ ሚዲያ ማቋቋም የሚለው እንደውም የምናየውና የምንመለከተው እንኳን ሌላ ሚዲያ አቋቁመው ሊሰሩ ያለውንም ለማጥፋት የሚታገሉ ሰዎች አሉ። እውነት ለመናገር እንደዚህ አይነት ሰዎች ወደ ልቦናችሁ ብትመለሱና ከቻላችሁ የጃኖ ቅማንት ሚዲያ በቅማንት ህዝብ ስም ካለ ሚዲያ አንዱ ነው። ስለዚህ ይህን የሚያስንቅ ከዚህ ከፍ ያለ ኢቭን በሳተላይት ደረጃ አቋቁማችሁ መስራት ብችሉ የተሻለ ነው የሚል ሀሳብ መስጠት ፈልጋለሁ እና አንዳንዴ በዚህ ደረጃ ደግሞ ወርዳችሁ ሚዲያው እንዳይሰራ ለማድረግ የምትሰሩ ሰዎችም ወደ ቀልባችሁ ብትመለሱ። ምክንያቱም አሁን ስላልተናገራችሁ ያን በፊት ሰሩ የነበረውን ነገር አቁማችኋል ማለት እንዳልሆነ እናውቃለን እና በተቻላችሁ መጠን ቆም ብላችሁ ብታስቡ መልካም ነው። በተደጋጋሚ በዚህ ሚዲያ ተነግሮ በመጨረሻ ደግሞ ተግባራዊ ያልሆነ ነገር የለም። በነገራችን ላይ እንደውም አንድ ቀን ጃኖ ቅማንት ሚዲያ ላይ ተነግሮ በአብዛኛው እዚህ በመንጋ በሚንቀሳቀሰው ቡድን አይ ትክክል አይደለም ተብሎ ተወቅሶ ጃኖ ቅማንት ሚዲያ በኋላ ተግባራዊ የሆኑ እውነት የሆኑ ነገሮችን በጣም በርካታ ነገሮች አሉ። እኛ አንዳንዴ ራስን ዲፌንድ ማድረግ ሚዲያም ስለሆነ እንተወው በሚል ስለሆነ ከዚህ አንጻር አንድ ቀን እንደውም ሰብስበን እናመጣዋለን። እዚህ ሚዲያ ተነግሮ እውነት ያልሆነ ያልተተገበረ በተለይ ከቅማንት ትግል አንጻር ስጋት ስናስቀምጥ ቀድማችሁ ሌላ ነገር የምትሉ ሰዎች አሁን ምን ላይ ነው ያለው እኛ የተናገርነው ነገር የሚለውን እሱ ነገር አንድ ቀን ወደ እናንተ እናመጣዋለን የሚል ግምት አለኝ። እንግዲህ ጊዜው በፈቀደ ሰዓት እናመጣዋለን። እንግዲህ ለዛሬ የነበረን ወቅታዊ ጉዳይ ይህን ይመስል ነበረ። የቅማንትን ህዝብ ቀብሮ የማስቀረት ሴራን በተመለከተ ማለት ነው። ስለተከታተላችሁን ከልብ እናመሰግናለን። መልካም ጊዜ ይሁንላችሁ።